ተመልካቾቻችን ሰላምታችን በእያላችሁበት ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀማል አህመድ ሾው እነሆ ጀምሯል። ዛሬም እንግዳ ይዘን ቀርበናል። እንግዳችን ለእናንተ የተለያዩ መረጃዎችን፣ ትምህርቶችን በመስጠት ይመጥናል ያለውን እንግዳ ይዘን ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት እንጋብዛለን። የዛሬው እንግዳችን አብዱል አህሚድ መሐመድ ሲራጅ ነው። ብዙዎቻችሁ ታውቁታላችሁ። በእስላማዊ ሚዲያዎች እስላማዊ የሆኑ ትምህርቶችን በማስተማር እናውቀዋለን። እንደዚሁም በአረብኛ ቋንቋ ሚዲያዎች ላይ አገልግሎት ሰጥቷል። የህይወት ልምዱን እና የተለያዩ ውጣ ውረዶችን በዛሬው ዝግጅታችን ያጫውተናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። መልካም ቆይታ። አብዱል አህሚድን ወደ መድረክ በአክብሮት ጋብዛለሁ። ተመልሰን ተገናኝተናል። ቆይታችንን እንቀጥላለን። ቀደም ሲል እንዳልኩት ከተለያዩ እስላማዊ የሆኑ ጉዳዮችን ይዞ ከማስተማር በተለያዩ ጉዳዮች ላይ ውይይት ከማድረግ ባለፈ በተለይ ያ ሚዲያዎች ላይ የመስራት እድል ካልተሳሳትኩኝ በተለይ ወቅቱ የአረብኛ ቋንቋ ተናጋሪዎችን ይፈልግ ነበር እና በዛ ምክንያት አንተ ወደ ሚዲያው እንድትመጣ እድል የፈጠረልህ ይመስለኛል። እና እንዴት ወደ አረብኛ ቋንቋ ሚዲያ ስራ ላይ እንዴት ገባ? በጣም ጥሩ። ቀደም ብል ስል ያነሳው ነጥብ አለች። ብዙ ጊዜ ለውጥህ ከራስህ ጋር ትግልህ እና ለምታደርገው አላማ ካለው ስኬታማ ፍሬያማ ይሆናል። እና ወደ ሚዲያ ስገባ መጀመሪያ ኢስላሚክ ሚዲያም ስገባ ዝም ብዬ አይደለም ወይ እድሉን ስላገኘሁ ገብቼ ወይ ማስተማር ፈልጌ አይደለም። እኔ ጋር በልጅነት ያገኘሁትን እዚህ ለምን ሰው አያገኘውም የሚል ሌላ እይታዎች፣ ሌላ አመለካከቶች እኔ ጋር ያሉት ትክክል እስከሆኑ ለምን ሰው አያውቀውም ከሚል አንጻር ተነስቼ ነው ወደ ሚዲያም የመጣሁት። ከዛ በኋላ ደግሞ ሚዲያ ስራዎች እንቅስቃሴ በኢስላሚክ ሚዲያዎች ላይ ስናረግ ውይይቶች፣ በግል መድረኮች ላይ በተለያዩ ላይ ስንገናኝ ያ ነገር አላማ ይዘ ስለተንቀሳቀስኩኝ ነው። ወደ አረበኛ ሚዲያ የመጣሁበት ምክንያት ጊዜው ያው የኮሮና አካባቢ ነበረ። ከኮሮና በፊትም እዚህ ኢትዮጵያ ከገባሁም በኋላ ተያያዥነቱ ከዛ ስለሆነ አረበኛ ተናጋሪ 2-3 ሰዎች 4-5 ቢበዙ ነው ነበሩ። አረበኛ ተናጋሪ ስል በቃ እንደዚህ እኛ የምናውቃቸው ምናምንና አረበኛ እንደ ቋንቋ እንደ ወንጀል የሚታይበት ዘመን ነበረ። ከባድ ጊዜ ነበረ። አረበኛ ራሱ ስናስተምር ትምህርት ቤት ከትምህርት ሚኒስቴር ሲመጣ የሙዚቃ ክላስ እያለን እንቀይሮ ነበረ። በዛ አረበኛ መሆኑ እንዳይታወቅ ያ ነገር ጊዜ ነበሩና ራሱ እኔ እዚህ አገር ስመጣ ብዙ ያጋጠሙሽን ቻሌንጆች ሰዎች ከውጭ ሲመጡ እንዳያጋጥማቸው አልহামዱሊላህ ለማንም ሰው ከውጭ ሲመጣ መጀመሪያ የሚደውል አብዱል ሐሚድ ልጄን ተቀበልልኝ፣ ልጄ እየመጣ ነው፣ ትምህርት ቤት ወሰድልን፣ ዩኒቨርሲቲ አስገባልን። በቃ ብዙ ስልኮች በራስ ተነሳሽነት እንቅስቃሴዎች እናደርግ ነበረ እና እነዚህ ትውልድ ኢትዮጵያኖችን እየሰባሰብኩኝ ፕሮግራሞች አዘጋጅ ነበረ ቤቴ ውስጥ በራሴ ወጪ። ከዛም ማገኘውን አገራማ ነበር። የዛን ጊዜ ጠቦት 600 ብር ታገኛለህ እና እንደምንም ብለህ ተጠራቅመህ አንዴ በወር ወይ ሁለቴ ያን አርደህ ቤት ውስጥ ፕሮግራም ታደርጋለህና ትውልድ ኢትዮጵያኖች ይሄ የብቸኝነት ስሜት ያ ብዙ ነገር ስለተሰማኝ እኔ እንደመጣሁኝ ያ ነገር እንዳይሰማቸው ፕሮግራሞች እናደርጋለን አረበኛ ተናጋሪዎችን። ከዛ በኋላ ዲቤቶች፣ ውይይቶች በዙም ላይ እናደርጋለን እና የዛን ጊዜ በኮሮና ሰሞን አባይ ግድብ በቃ የተፋፋመ መጣ። እኛ ጽሁፎችን እንጽፍ ነበር ሶሻል ሚዲያ ላይ እና በኒክኔም በግልጽ ስም አንጽፍም። በኒክኔሞች እየጻፍን እየለቀቅን ምናምን ኢኒጆ ላይ ሰራ ነበር። እኔ ኢኒጆ ላይ ጥሩ ክፍያ አረበኛ ነበር እንትን ብለው በውጭ ምንዛሪ ነበር ደሞዛችን። ጥሩ ላይ እየሰራን እያለ የቀድሞ ውጭ ጉዳይ ሚኒስቴር ሄደን ያው አረበኛ ላይ የሚሳተፉትን ሰዎች ኑ ብሎ ወደ 5 ነን ሄድን። አውቃለሁ አለኝ። እኔ የገረመኝ ኢስላሚክ ሚዲያ ማያቱ ነውና አውቃለሁ ትንተባተባለህ አለኝ። አዎ አልኩት። ትንሽ ለምን ሀገርህ በቋንቋ አትጠቅምም አለኝ። እሺ አልኩት። ከዛ ለወረድንና አቶ ሪድዋን ሁሴን አገኘኋቸው። ኦኬ እነሱም በጣም አድናቆት ሰጥተው በጣም አማርኛ ደስ ይላል ምናምን አረበኛው ላይ ማተሳተፍም አሉ።
አስተውሳለሁ ፎቶ ራሱ አለ 4 ሆነን እንደዚህ ተነሳና ፎቶ ከዛ በኋላ የዛን ሰሞን ፋና ማስታወቂያ ወጥቶ ነበር ሐሙስ ቀን ተገናኝተን ይሄንን መልእክት ሰጡኝ እኛ እንደ ትውልድ ኢትዮጵያኖች አሰባስበን ለአዲስ አበባ ከተማ እኔ ያለው ወገን ያራብም የሚል ዘመቻ ጊዜ ያበረከት ነው ነበር የተወሰነ ብር አሰባስበን በአገር ውስጥ በውጭ ያለነው ያንን ለአዲስ አበባ ከተማ መስተዳድር የዘን ጊዜ አቶ ታከለው በነበሩ ሰዓት አበርክተን ከኛ ጋር ኡስታዝ አቡበከር አህመድ ነበር እሱን ይዘን ፕሮግራም አድርገን አስረከብን ዱቄት ገዝተን ነበር አስረከብን ያንን ማለት ነው የመረከቢያ ስነ ስርዓት አደረግን ከዛ በኋላ ቁጭ ብለን እነዚህ አሉ ልጆች ከኛ ጋር አሁን ሙሳ ሼኹ የሚባል ኦሮሚያ ክልል ጽፈት ቢሮ ምናምን ምክትል የኮሙኒኬሽን ምክትል ኃላፊ እንደዛ ነው አረብኛ ላይ በጣም ዲቤት የሚያደርግ አቶ ሙሳ ሼኹ አለ ሌላም ወንድሞች አብዱ ሸኮር የሚባል ኑረዲን አብድ አለ ጋዜጠኛና የኒውዮርክ ፖስት ባለቤት አሉ አንድ ላይ ሆነን ቁጭ ብለን ያወራን እንደዚህ እኮ ብለው አብዱል ሐሚድ እንደዚህ ብለውታል አለ አብዱ ሸኮር ከኛ ጋር ነበር ከዛ በኋላ አንዱ ምን አለኝ ከነሱ መሐላ ወይ የመንግስት ሰራተኛ ከገባ ይከብዳህና ላይ ከዛ በኋላ አንዱ ብትሞክራ ይከባ በቃ የነዘው ውይይት እያለ ያ ነገር መጣበ አገር ለምን በቋንቋ አትጠቅምም ከዛ በኋላ ሰኞ ቀን ነው ይሄ ዴድላይኑ 8 ሰዓት ነው እኔ ማስታወቂያው አላየሁትም የዛኑ ቀን ዴድላይን 8 ሰዓት ነውና እነሱ ናቸው የዛን ሰዓት ጧት ላይ ያን ካረግን በኋላ ፋና እንደዛ ያለ ብሎ ምናምን ከነገሩኝ በኋላ ከዛ በኋላ ላኩልኝ የማስታወቂያ ተላቀው ሳይው 8 ሰዓት ነው ዴድላይኑ ከዛ በኋላ ድራይቭ ላይ ነበረ ፋይሎቼ ፕሪንት አድርጌ ከአጎቴ ልጅ ጋር አድርሶኝ 7 ሰዓት ከምናምን ሰጠኋቸው ልጁ በኋላ የቻሩስ ነገር ግን ካንተ በኋላ አንድ ሰው ነው የመጣው አንተ ለመጨረሻ ነበር ካለኝ አንድ ሰው መጣ ገባን ስንገባ ወደ 5 ሰው ነበር አረብኛ ቋንቋ የመጣው ለጋዜጠኝነት ብዙ አለ ማለት ነው አለ አረብኛ ተናጋሪም አለ አሁን እኮ ይሄ ሞራኮ 2021 ነው ስለዚህ አረብኛ ተናጋሪ አለ ደሞ ከዩኒቨርሲቲ ከዶክተር መሐመድ ሰዒድ ተማሪዎች ደሞ አሉ ደሞ የሚማሩ ተማሪዎች አወልያም ደሞ አረብኛ ይችላሉ ብንም አሉ ሶ አረብኛ ሲባል ሁሉ መጥቷል ከዛ ወራት መጀመሪያ ስመጣ ሰው ጤም ብሏል 5 ሰው ይሆናል ማቀው ሰው የለም የሚያቀኝ አለ በኢስላሚክ ሚዲያም እንደዚሁ በትውልድ ኢትዮጵያዎች ፕሮግራሞች ላይ መጥቶኝ ሰላም ይላልና አንድ ልጅ አገኘሁኝ እሱም ማቀው ከዛ በኋላ ምን ታረጋ ነጋዴ ነበር ምን ታረጋለህ ያልኩት ደንግጬ ማለት ነው ያው የንግድ ነገራቶች አልሆነለቱምና በቃ ተገዷል ወደዚህ ወደ ቅጥረኝነት ከ500 የመጨረሻ 10 ሰዎች እኛ ነበር በቃ ሳንሱር የተደረገ ፈተናዎች ምናምን የቋንቋ የምን የክህሎት የንባብ መጨረሻ 10 ሰዎች መጀመሪያ ፋናን የመሰረት ነው 2 ወር ስልጠና ወስደን የዛን ጊዜም በደንብ አድርገው አሰልጥነውን ጀመርን እዚህ ጋር ቻሌንጁ ምንድነው ደሞዝ እዚህ ጋር በዶላር ነው ኢኒጆ የሚከፈለ ኦኬ አንተ በግል ተሰራ የነበረው በኢኒጆ ተሰራ ነበር በዶላር ነበር ይከፈለ በግልም ሌላ ስራዎች ተሰራለ ለምን ኢኒጆ 2 ቀን ነው የምገባው ኦኬ ሌላ ቀን ህትመት ላይ እንቀሳቀሳለሁ ህትመት ስራዎች አሉ መስራቸው እንደዚህ ምናምንና ሶ ስቴብል ላይ ነው ያለው ጊዜ ደግሞ ኮሮና ነው ሰው ሁሉ ቤት ቁጭን ደግሞ ደሞዝ እየገባ ነው አካውንት ላይ አልተቋረጠም እዛ ስትገባ ደሞዝ 8000 ብር ሾክ ደሆን ከዛ በኋላ እንደውም የኔ የዛን ጊዜ ፋይሎች ካሉ ሀምጣ ተብዬ 10000 ምናምን ተስተካከለ ሌሎቹ 6000 ብር 8000 ብር እንደዛ ነበር ከዛ በኋላ ምክትል አደረጉኝ ለምን የዛን ጊዜ ማስተር አልጨረስኩም ማስተር የኛ አለቃ የነበረው አዲስ አበባ ዩኒቨርሲቲ አስተማሪ ነበረ ማስተርም አለው እና እሱ ዋናችን ነበረ ከዛ በኋላ እኔ ያው ሰርቲፊኬቶች ምናምን ልምድ የስራ ልምዶች ብዙ ስላሉኝ ምክትሉ ነበርኩኝ 10000 ደሞዝ ሆነና ቻሌንጅ ሆነኝ አንደኛ ጧት መነሳት አለ ፈጅር ሰግዳ ቁርአን ቀርተህ ትንሽ አረፍታ አለ ኖ አሁን ሰርቪስ አለ ትወጣለህ ሁለተኛ ደግሞ ደሞዙ 10000 ብር እንዴት ነው የሚሆነው ከዚህ በፊት እኔ ጆብ ሰርቻለሁ የግልም ሰርቻለሁ ምናምን በቃ ፍሌክሲብል የሆኑ ሁኔታዎች አሉ ይሄ ግን ፍሌክሲብል የለው በቃ ከገባ ነው የግል ቢሆንም ፋና ይሄ እንደ መንግስት መስሪያ ቤት ነው 3 አላማዎች ከፊት ለፊት ያስቀመጡኝ በቃ አንደኛ አረብኛ ቋንቋ ማስፋፋት ቋንቋ መሆኑን ማሳየት ሁለተኛ ሀገሬን መጥቀም በዚህ ቋንቋ ይሄን ሶስተኛ ለሀገሬ መስራት ያለብኝ እስከዛሬ ነው መጀመሪያ ስለዚህ የሚዲያ ባሪየር አላልኩ በቃ እኔ ያላገኘሁትን ያን ነገር መስራት አለብኝ
በቃ በዚህ ሰዓት ኢትዮጵያን ካልጠቀምኩኝ መቼ ነው የምጠቅመው? በመሳሪያ በጉልበት በብዕራቸው በምናቸው ጠቅመዋል አባቶች አያቶች። አድዋ እኮ ጣሊያን ሲገባ አንድ ሆና እስላም ክርስቲያን ሳይባል ኦሮሞ ትግሬ ሳይባል አንድ ሆነው ጣሊያን ታሪክ አስመዝግበዋል አድዋ ላይ። እኛ አሁን ደግሞ ምንድነው ማጥቀም አልችለው? የደሞዝ ጎን ሆነ አላህ ርዝቅህን በሌላ በኩል ያመቻችልሃል። የቤት ኪራይ የለብህም። በቃ ሎጂካል ነው የምታወራው። ብዙ ጊዜ ከራስ ጋር ስታወራ ጥሩ ነው፣ እብደት አይደለም። ከራስ ጋር አውርተህ እውነተኛ ከሆነ እብደት አይደለም። ከዛ በኋላ ሎጂካል ቤት ኪራይ አይኖርብህም። ይሄን ወጪ የተወሰነ ጊዜ ነው። ከዛ በኋላ አሁን ኢትዮጵያን ካልጠቀምኩኝ መቼ ነው የምጠቅማት? ከደሞ በትክክለኛ ሚዲያ በሶሻል ሚዲያ አይደለም፣ በተለያዩ በአረብ ሚዲያ ሳይሆን በትክክለኛ በራስ የራሱ ወከለ ቋንቋ ማለት ነው። ያን ብዬ ራሴን ሳሳምን ብሩንም አልታየኝም። ለዛ ነው ብዙ ጊዜ ምሰራውን ስራ አላማ ካለ ሌላው ነገር ጥሩ ብሩ አይታየህም። ለምን ሰው ልጅ እኮ አይጠግብም። ዛሬ 100 ሺህ በቀን ስጣለው ብትለው 150 ብታረገው ይልሃል። ግን አንተ ሌላውን አላማ ብታይ ብሩን ታገኘዋለህ፣ ትሰራበታለህ። እንዳልነው የመርካቶ ነጋዴ አብዛኛው መፈረም የማይችል ነው። ከክፍለ ሀገር የመጣ ማህተሙን በአሻራ ነው የሚያደርገው። የብር ጉዳይ በእውቀት ቢሆን ግን አላህ አንተ ይሄን እውቀት ሰጥቷል፣ እዚያ ጋር አምጥቷል፣ ለውጥ ያየህበት ነው። አሁን ደግሞ በትልቁ ነው ለውጥ የምታገኘው። እስከ ዛሬ በመድረሳ በ50 ተማሪ በ100 ተማሪ 300 በ500 እስከ 1000 2000 አሁን በመቶ ሺዎች በሚሊዮን የሚቆጠር ላይ ለውጥ ተፈጥሮ ነው። ስለዚህ ከዚህ የተሻለ ምንም ለውጥ የለም። ሳወራ ከራስ ጋር ወራሁ ምናምን ምጋበት ከባድ ነው። የነበርኩበት ባክግራውንድ ኢስላሚክ ነው። ምገባው ወደ ምንድነው ወደ ፖለቲካ ነው። ስለዚህ በጣም በቃ ማረጋው ሪቨርስ በጣም ከባድ ነው። ኢቭን ከቤተሰብ ራሱ መጀመሪያ አካባቢ እንታው ተብያለሁ። ለምን ውጭ ያለው በሌላ አይን የሚያየው ገባ። በቃ የመንግስት አሽቃባጭ የመንግስት አሽከርካሪ እስከ ዛቻ ወደፊት መጣለው እስከ ዛቻ ደርሷል ቤተሰብ ላይ። ለምን ጠባብነት ስለሆነ ሀገርን ፍሬም አድርጎ ስለማይንቀሳቀስ የሚንቀሳቀሰው የራሱን የግል ነገር ማለት ነው። ከዛ በኋላ ገባን። የመጀመሪያ ዜና አንባቢ ነበርኩኝ እኔ በአረበኛ መጀመሪያ ዜና ነበብን። ቀስ ላይፍ ነው። ስለዚህ ምንም ስህተት የለም፣ ከት የለም፣ ኤዲቲንግ የለም። እቺ የምታወራት እንዳለ ስህተት ከሆነ አለቀለ። በቃ እንድትጠገነብህ በለው ሽጉጥ እንዳትሳሳት። የመጀመሪያው እንደዛ ያለን ደግሞ 10 ከተለያየ ነበር የመጣ ነው። ከኢትዮጵያ የመጡ አሉ ማህበረሰብ፣ ከውጭ የመጡ አሉ ሴቶች ሆነውና ያ ነገር እስከሚዋሃድ የሆነ ጊዜ ወሰደ። ግን አላማው አንዳንዱም ይሄ ስለሆነ በጣም ጥሩ ጊዜ ነበረ። ቻሌንጅ ነበረ። በቃ እዛ ፋናው ራሱ በጣም ቻሌንጅ አድርጎ ነበረ። አረበኛ ይሄ ኢስላሚክ እንትን ይባል ነበረ። አንዳንዱ ራሱ ይሄ አንተ ኢስላሚክ ላይ ያለው አፍሪካ ላይ እንዴት እዚህ ትሰራለህ? የሆነ ምንድነው ሃይማኖታዊ ነገር አድርገውታል። እንደ ቋንቋ እንደ አንድ ቋንቋ ሳይሆን እንደ ሃይማኖት ይመጣበታል። እና ያ ነገሮች ነበሩ። ግን ገባን፣ አየነው። አልহামዱሊላህ አላህ ያለ ምን ያለ ወደፊት እናወራበታለን በሰፊ። የዛን በቃ እንደ ኢትዮጵያ አሁንም ያለሁበት ወደፊት የምልበት በቃ ትልቅ የለውጥ መድረክ ያገኘሁበት የዛን ጊዜ በፋና ላይ ማለት ነው። ቀደም ሲል እንዳልከው የአረብኛ ቋንቋ በአንድ ሚዲያ ለመሰጠት የተፈለገበት ምክንያት በወቅቱ ከግድቡ ጋር በተገናኘ ለአረብ አገሮች ደግሞ ለአረብኛ ተናጋሪዎች የዚህን የግድብ ዓላማ እና ደግሞ የኢትዮጵያን ገጽታ በአዎንታዊ ጎን ለመግለጽ ለማድረስ በማሰብ ተፈልጎ ነው። ግን እንደ ቋንቋ አረብኛ ቋንቋን እንደ አንድ የመግባቢያ ቋንቋ የመውሰድ ነገር ነው ያለው ወይስ እንደ አረብኛ ቋንቋ ከእስልምና ጋር አገናኝቶ የሃይማኖት ቋንቋ አድርጎ መውሰድ አልነበረም ወይ? በዚህ ምክንያት ቅድም እየጠቀስከልኝ ስለነበረ የገጠማችሁ ችግርስ አልነበረም ወይ? ያው ለውጥ ሲመጣ ብዙ ችግሮች ይዞ ይመጣል አይደለ? ቀላል ለውጥ የለም። አብሶ አፍሪካ ውስጥ ያው እንደ መንግስት ደረጃ ያየነው አይተናል። አሁን መንግስት የሚያደርገው ለውጥ ብዙ ስትራግል ውስጥ ያለፈ ነው። እኔ ምናልባት በሁለት ብለህ ስለነበርኩኝ በጣም ፊል አደርጋለሁ ከሌላው። ምናልባት አብዛኛው ሁሉም
እንደኔ ይሄ ኢስላሚክ ላይ ሆኖ አረብኛ አስተምሮ የመጣ አይደለም። ሁሉም ወይንም በተለያየ ስራ ላይ የነበረ ከዛ በኋላ ወደ ሚዲያ የመጣ ነበረ እና መጀመሪያ አካባቢ ያ ነበረ ስሜት በቃ ሲቹዌሽናል የሆነ በቃ አስፈላጊ ስለሆነ ነበር። ለምን ከኛ በፊት በሚዲያ ደረጃ ኢቲቪ አለ ረጅም ዓመት ያስቆጠረ ኦቢኤን ነበረ። ኦቢኤን ግን ይህን ያህል እንቅስቃሴ የጎላ ነበረ። በቃ እንደ ቋንቋ አስተሳሰሉ ኢቲቪ ራሱ በቀን 1 ሰዓት ሲመጣ ይህን ያህል አልነበረም። ፕሮግራሞች ምናምን የራሱ አስተዋጽኦ ነበረ፣ ግን በቃ ተገሎ ነበረ። የዛን ጊዜ እንትኑ ሁኔታዎቹ አስገድደው ቋንቋዋ ፋና ጀመረ። ፋና አንድ ደስ የሚልህ ነገር አለ። ፋና በኳሊቲ ያምናል። እውነት ያው ፋና ስለሰራህ ሌሎቹ ሚዲያ ሳይሆን ግን ፋና ላይ አንድ ትልቅ ትምህርት የምትማረው ሁለገብ ሰራተኛ ያደርጉሃል። ጋዜጠኛ ስትባል ኤዲተር ነህ፣ አዘጋጅ ነህ፣ ሪፖርተር ነህ፣ ካሜራማን ነህ፣ ኤቭሪቲንግ በቃ ሁሉ በአንድ የምታገኘው ያ ነገር እንደ ኳሊቲ ፋና ላይ ያየሁት ነው። ከሌሎቹም ሚዲያ የሚመሰከር ነገር ነው። ሁለተኛ አንድ ነገር ሲሰራ ዝም ብሎ አይሰራም፣ ተለቅሞ ነው የሚሰራው በቃ በደንብ አድርጎና የዛን ጊዜ ሲቹዌሽናል ስለነበረ በቃ ሀታ ፕሮግራሞች ስናቀርብ አይሆንም ይሄ አይሆንም ይንባል ነበረ። ይሄ በቃ ሙሉ ወደ ኢስላሚክ ሄደ። ኢቨር ኢትዮጵያ ውስጥ ደግሞ ይሄ የሱፊያ ይሄ የሰለፊያ የሚል ውስጥም በቃ ከዚህ በፊት የነበሩ ሌላ ሙስሊም ሊሆን ይችላል ሌላ እምነት ተከታይ ያን ነገር ቻሌንጅ የማድረግ ነገር ነበርና ግን አንድ ነገር እዚህ ጋር ማልከደው ነገር መንግስት ቦታ ይሰጥ ነበር ለዚህ ነገር። ለምን ትምህርት ቤቶች ላይ ራሱ አረብኛ ማስተማር ተጀምሮ ነበር የዛን ጊዜ። እኔ ቡርቃዋዮ ትምህርት ቤት አስተምር ነበር አረብኛ። ቡርቃዋዮ ማለት የመንግስት ትምህርት ቤት ነው። እዚህ ወደ ጋርመንት አካባቢ የመንግስት ትምህርት ቤት ሆኖ የኦሮምኛ ተናጋሪ ትምህርት ቤቶች ከሚባሉት በየክፍለ ከተማ እንደሌለ እዛ አረብኛ አስተምር ነበር እና በመንግስት ደረጃ ራሱ አረብኛ ይዛን ሰሞን ይነገር ነበር አረብኛ አስተዋጽኦ ምናምን ይባልና ያ በርደኑን ታች ቀንሶታል ትንሽ። ግን በጣም ከበድ ነበር። ያኒ አሚር በዚህ እንትን ማረሳለት በጣም ቻሌንጅ ይቀበል ነበር። እሱ የክፍል ዋና ኃላፊ ያለ ሰው ስብሰባ ላይ ኤዲቶሪያል እኛ እዚህ ምንጭ ነው እዛ ሄዶ ተቀብሎ በቃ ይመጣልና ቻሌንጅ ነበር እኛ የምናደርገው። ግን እኔ አንድ ነገር ማረሳው አንድ በዛን ሰሞን የነበረ ምክትል ቫይስ ፕሬዚዳንት የነበረ አቶ ሰጠኝ ይባላሉ። ስራ ያጣላ የሚሉ ነበር ማረሳለት ንግግር እስከዛሬ የምጠቀመው ስራ ይዤ ይመጣ ነበር። እኔ ይሄ ስራ ከምን አንግል ነው? ከሀገር አንግል ነው የምናየው፣ ከግላዊ አይደለም። በቃ ምንድነው አመለካከት ሳይሆን ይሄ ለሀገር ይጠቅማል አይጠቅምም። እና አብዛኛውን ፕሮግራሞች ቻሌንጅ የተደረጉት ያ ነው። በቃ ከዛ በኋላ ፍራቻም አለ። ቋንቋም ስለማያውቁት የማይሆን ነገር እንዳንነገር ይፈራል። ገባ? አሁን ቋንቋም ቢያውቀው በቃ ኤዲት ያደርገዋል። ወይንም አማርኛም ኦሮምኛም ትግርኛም ተናጋሪ አለ። ግን አረብኛ እኛው ነን ገምጋማችንም እርስ በርሳችን የምንገማገመው። እኔና ዋና እንዳልኩ አሚር እኛ ነን ኤዲት የምናደርገው። ምናልባት ውጭ ጉዳይ የሆነ ነገር ኮሽታ ከደረሰው ነው ይነግራቸው እንጂ ካልደረሰው የለም። ይሄ ሁሉ ፍራቻ አለ። ደግሞ ከባድ ነው የምታስተላልፈው አንድ እንትን መልእክት ለአረቡ ዓለም ላይ ሄዶ ይስፋፋል። እኛ የዛን ሰዓት ደግሞ ግብጽ ነው የምንዋጋው በአጭር ቋንቋ። ግብጽ ደግሞ ሙሉ ሲቲ ነው ያላት ሚዲያ ሲቲ። እኛ 20 30 50 ባልሞላ ጋዜጠኞች ነው እንዴ 50 አልኩኝ። የዛን ሰዓት 20 ነበርን። 20 ራሱ 25 በቃ ከሶሻል ሚዲያ ላይ ከሚንቀሳቀሱ ከነ መሐመድ አሩሲ ጋር ይመጣ 25 ብንሆን 25ቱም ብቁ 10 ነው ማቻ ሌላውም ገና ነው። እና ከባድ ነበረ። በአንድ በኩል ከባድ ነው፣ በአንድ በኩል ደግሞ የማይፈልጋለ የውስጣዊ ጥላቻ ያለበት ለቋንቋው ከሃይማኖት ጋር የሚያገናኘው። ግን ብዙ ጊዜ እንላቸዋለን የአብይ ንግግር በሚጠቀመውና ቋንቋ እኮ መግባቢያ ነው እንጂ ከዛ በላይ አይደለም። የሚለው ነገር ውስጡ አንድ ሰው ካሳመነ ይሰራልና ቻሌንጆች ኢቭን አንዳንዴ ጽምህ ራሱ እስከ ታች ዜሮ አድርገህ ትወጣለህ። ለምን ያን ነገር አመለካከት ውስጣቸው እንዳይፈጠር። በቃ እኔ አሁን መተለን ስራ የለቀን ጀላቢያ ለብሼ እሄዳለሁ እና በቃ ያሉ የሆነ ጀላቢያ ለብሳ ፋና መግባት ትልቅ ነገር ነውና ያ ነገር ከዛ በኋላ በቃ መናገር የሚፈልገው በጥላ አንዱ ራሱ ማረሳው እንትን ሊፍት ላይ ያወጣን የኛ ጋዜጠኛ አንባቢዎች ያነበቡ ያለ ፋና ተበላሸቻለ። ከኋላው እንደሆንኩ ያለየም በቃ ሂጃቡን ሰላየ ማለት ነው። እሱ በቃ ይሄ ያው አመራር ቢሆን ከልክሎ ነበረ። ተራ ሰራተኛ ነው ግን እንደዛ አወጣ ውስጥ ያለው ፋና ተበላሻለ። ጸጥልኩ ምንም አልኩት እና
እንደዚህ አይነት ነገሮች በቃ ለምን የተሰራበት ነገር ነው የመጣበት ከሃይማኖት ጋር ማገናኘት የሽብር ቋንቋ በመሆን የኛ ቋንቋ እንዳልሆነ ካየህ አረበኛ ከሀበሻ ጋር በጣም ሪሌትድ እና ቅርብ እንደውም እኔ ከቄሶች ጋር ምናምን እዚህ ቁጭ ስንል ብዙ መጽሐፎች ከአረበኛ እንደተረጎሙ ወደ አማርኛም ወደ ግዕዝኛም ወደ ትግርኛም ያ ነገር ያስተምሩሃል ይነግሩሃል ሶ ለምንድን ነው የፖለቲካ የነበረ ነገር ነው ሀበሻን ከአረቡ ዓለም ጋር የማራራቅና ኢቭን እኔ ያጋጠመኝ እንደግል የኛ ጓደኞች ውጭ ያሉት ሀበሻ እኮ ኢትዮጵያ እኮ የምትባል ሀገር የለችም አረ ሀበሻ ታሪክ ላይ ያለ ነው ይሉሃል በነቢዩ ጊዜ ያልቋል ኖ ብለህ ስታሰደው እንዴ ለካ እንደዛ ነው ለምንድን ነው እሺ አባይ ለምንድን ነው የምትከለክሏቸው እንዴት ነው የምንከለክላቸው አባይ የግብጾች ናቸው ሲሉኝ እሺ እነሱ እኮ እንዴት ነው መከልከል የምንችለው ነው ከዛ በኋላ ሎጂካል ላይ ይቀበል ይችላል ከዛ በኋላ ስታሳየው ጎግል ኤርዝ ላይ ለካ ካንተ ነው የሚመጣው እነሱ እስከዛሬ 7000 ዓመት የሰሩበት ግብጾች አለ አባይ የግብጽ ነው ግብጽ የአባይ ናት ሶ ከኛም ሄደው ነው ዋሃኮ ከኛ እየተጠቀመን አይደለም ስትረስታስረዳው በዛ ቋንቋ ሲምፕል ሎጂክ ሶ ኢትዮጵያ ማለት ሰራችም እዛም ደግሞ ጥላቶች ሰርተውባታል በቃ ኢትዮጵያ የእስላም ሀገር አይደለችም ኢትዮጵያ ብዙ ነጥለዋታል የራሳቸው ለፖለቲካ ይሹላ መጀመሪያ አካባቢ ስትራግሎች ነበሩ አንድ ፕሮግራም ለማሳመን በቃ ፍትጊያ ነበር እነሱ ከነሱ ኤዲቶሪያል ፖሊሲ ብቻ ካልሆነ በስተቀር እንቸገር ነበር እኔ ደግሞ በጣም ፋይት አደርጋለሁ ለምን ማይሆን ነገር አይሆንም ፎር ኤግዛምፕል አሁን ለኢትዮጵያ አንተ ጋዜጠኛ ነህ ብዙ ረጅም ዓመት ተሰልፈሃል ይሄ ታርጌት ኦዲየንስህ አዲስ አበባ ላለ ሰው ሄደህ አንተ ራሱን በኦሮምኛ ተርጉመህ ለአርሲ ያለው ሰው ብትነግረው ምን ይጠቅመዋል ስለዚህ ታርጌት ይሄ ዜና ታርጌት ኦዲየንሱ የአዲስ አበባ ሆኖ ከአዲስ አበባ ሰው ከቦሌ እስከ መገናኛ መንገድ ይዘጋጋን ብለህ ዜና ያለውን ተርጉም ራሱን በሬዲዮ አርሲ ላይ ያለ ሰው ብትነግረው ምን ይጠቅመዋል ሶ ሲመጣ ይሄንን ተርጉማችሁ ባለ አረብኛ ተናገሩ አይሆንም ለምን ይሄ የሚሰራው አማርኛው ለዚህ ማህበረሰብ ነው ለሀገር ውስጥ ነው ወይንም ኢትዮጵያ ያለ ውጭ ሆኖ የኢትዮጵያ የሚያውቅ አረቡ ይሄን ነገር ማወቅ አይፈልግም ይሄ ነገር ተፈጥሯል ይሄ ግጭት ሆኗል በቃ አረቡ ማይንድሴት ማወቅ አለበት ለዛ አንዳንድ ጋዜጠኛ ከማህበረሰቡ መውጣት አለበት ስለዚህ ማህበረሰብ ማውራት ካለበት ጀስት ቋንቋ ስላወቀ ብቻ ሊያወራ አይችልም ስለዚህ አንዳንድ ሰው የሚሸወደው ያ ነው ትግርኛ ስለቻለ ስለዚህ ትግራይ ቲቪ ሊሰራ አይችልም ለምን ከትግሪ ማህበረሰብ መውጣት አለበት ስለዚህ የሚናገሩ ማህበረሰብ ማወቅ አለበት ስለዚህ እኛ አድቫንቴጅ የነበረን ከዛ ማህበረሰብ ነው የወጣ ነው ሶ ይሄን ነገር ብትነግረው እሱ አይፈልግም እሱ የሚፈልገው ሀገሪቷ ጸጥታ ላይ አይደለችም ሀገሪቷ ምን አላት ምን የላትም በኢንዱስትሪ ደረጃ አሁን ፖለቲካ ላይ ያላችሁ ስቴብል ምንድነው እና የኔ ፕሮግራም የነበረው የውይይት መድረክ ነበር ሳሐት ሒዋር የሚባል ሰኞ የሚቀርብና አንደኛና ብቸኛው የውይይት መድረክ ነበር ፖለቲካልም ኢኮኖሚካልም ሶሻልም የሆነ በጣም ይታይ ነበር አብዛኛው ኢትዮጵያ በቃ ነገራቶች ሁሉ እንደሰው በዛ መድረክ ላይ ነበርና እንደውም እንደደረሰን መረጃ ውጭ ጉዳይ የግብጽ ውጭ ጉዳይ አንድ ዊንዶ አለ ይሄ ብቻ ፕሮግራም የሚከታተልና የሚለቅም ከዛ መረጃዎች እና ፋና በጣም ሪቮሉሽን ፈጥሯል ያሉትን እንዲነቃቃ አድርጓል ኢቲቪዎችን ኦቢኤን ተነቃቅቶ ወደሚሰሩ ሌሎችን ሚዲያዎች እንደ አዲስ ሚዲያ ኔትወርክ ዋልታ አሚኮ አማራ ሚዲያ አረበኛዎች እንዲከፍቱ እንደ ዲፓርትመንት ፋና ትልቁ ሚና ተጫውቷል እዛ ላይ የነበሩት ልጆች ጥንካሬያቸው በጣም እንጨነቅ ነበር ቋንቋ ቃላት ግድፈት ላይ በጣም እንትን ነበር ለምን እስከዛሬ ያው ኢቭን አስተዋውሳለሁ ምንናሉ እነዚህ ከየት ነው የመጣኋቸው እነዚህ ኢትዮጵያውያን ሳይሆን ሱዳኖች ናቸው ወይንም ሱዳን የሰለጠኑ ናቸው እስከሚባል ደረጃ ደርሷልና ግብጾች ያሉት ነገር የለም የዛን ሰሞን ኢቭን እነዚህ ኢትዮጵያውያን አይደሉም ግን አይ ኢትዮጵያውያን ነን አረበኛ ማውራት እንችላለን ለምን ጥርት ያለ ፍሉዌንት የሆነ ቋንቋ ሲሰሙ ሊቀበሉቻሉና ትልቅ ሪቮሉሽን የተሰራበት የዚህ ጊዜ ኢትዮጵያ ከግድቡን ባሻገር የነበረው የሰላም እጦት ትልቅ ነበር የድንበር ማስከበር ሂደቶች ነበሩ ከመንግስት ትልቅ ፈተና ላይ ነበርና አፍላ ሰዓት ላይ ነበር የጀመርን የገባነው እንደዛ ነው ተረጋግተን ራሱ አልገባንም ሶ ያለው አንተ ኤዲተር አለ አንተ ኤክስኪዩቲቭ ፕሮዲዩሰር ነህ ሶ ሁለታችሁ ታች ያለው ሪፖርተር እዚህ ጋር እኛ ጋር ያለው በርደን ስታት ካለ እኛ ጋር የሚያርፈው እንትንም ካለ በቃ ኤዲት ምናደርገው እኛና ልጆቹ የዘን ጊዜ ፈጣን ነበሩ ብስለት ነበረ ያንን የቀየርንበት ታሪክ ነው ማስታወሰው ማረሰው ትልቅ በዚህ ነጥብ ላይ የሚዲያ ትልቁ ችግር ይሄን ነጥብ ላውሳ የመጀመሪያው አመት
የኢፍጣር ፕሮግራም ፍላክቹዌት የነበሩበት ነበረ ችግሮች ከዛ በኋላ እንትን ይሄ ቀን ተቀይሮ ምናምንና የዛን ሰዓት እንደ ሚዲያ እኛ አንገባም አሉ በሚዲያ ኤቲክስ ትክክል ነው በቃ ፍላክቹዌት ነው እዚህ ጋር ሰለፊ ሶፊ ባይቶ ደውስና አይኛ በቃ ዜናው ሲመጣ ዜናውን እንሰራለን ከመጣ እንጂ አንገባም ዘገባ እናረግም ብለው ደመደሙ ኤዲቶሪያል ፖሊሲ ከዛ በኋላ እሽባጅ የለም አራተው ይሄ ነገር ያስፈልገናል እምቢ አሉ እኔ በውጭ በኩል ለአዘጋጆች የዛን ሰዓት ያው ስለምናቃቸው ደወልን ባጅ ፈልጋለሁ አንድ ሁለት ባጅ እሺ ይኖራ አብዱልሐሚድ አንተ ችግር የለውም ከዛ በኋላ ሂጂ አሚር ቢቀርብን ይሻላል አለኝ ተውበኔ ተውጂ ቋንቋን ሐላፊ አልፌ ዋናው ዶክተር አድማሱ ጋር ገባሁ የፋና እንትን ፕሬዝዳንት ዋና ስራ አስፈጻሚ አብዱልሐሚድ ይሄ እነዚህ ነው ፍላክሹት ይፈጥራል እኛ ለኢትዮጵያ ማህበረሰብ አይደለም በአንድ አደባባይ 20000 ሰው አፈጠረ ማለት ይሄንን መምታት ነው ግብጽ 7000 ሪካርድ አላት ይሄን ሪካርድ መስበር ነው በዛ እይታ ማየት የለባችሁ በዚህ እይታ ነው ሪስኩን ተወሰደ እኔ ወስዳለሁ ሪስኩን አረከባሉ በፍጹም በቃ ካልሆነ ዜናው ይቀራል እንጂ እኛ አንደኛ ኢትዮጵያ ይሄ እስላም ሀገር አይደለች የሚለውን ቋንቋ እናነሳለን ሁሉም እዚህ እኩል ነው የሚኖረው አንድ ሁለተኛ ሪካርድ ልንሰብር ነው ስለዚህ በዚህ እይታ እንየው በራስ ኃላፊነት አለኝ በራስ ኃላፊነት ወረድኩኝ ካሜራ ክፍል ቀን ለምን ታዛው እንደ ሚዲያ ከዛ በኋላ አዛል አንድ በቀን ያለሁኝ አለ እሱ ፈርሞ ባለቀ ሰዓት ይዘን ወጣን መኪና የለም ትራይፖድ ተሸክሜ ምናምን እሱ ካሜራ ተሸክሞ ከፋና ቢሮ ወደ አዳባይ ሄድን ስንሄድ ባጅ አንድ ነው ያለው እሱ ሰጠው እኔ ባጅ የለኝም ማለፍ አልችልም ያው ሰው ሲያውቅ ጥሩ ነው አረ ኡስታዝ አሰልፉት እያለ ደረስኩኝ አዳባይ ደረስኩኝ እዛ ባጅን ተቀበልኩኝ ከዛ በኋላ እዛ በአረበኛ የመጀመሪያ በቃ በደንብ አድርጌ ሰራሁት ዜናው ላይፍም ገባሁኝ እዛው ፋና 90 ደረሰ እዛው ያለሁኝ በአማርኛ ገባልን አሉኝ በቃ ድባቡን ገለጸልን በአማርኛ ገባሁላቸው በቃ የዛን ቀን ዝናብ ነበረ ከባድ ሲቹዌሽን ነበረ ኢፍጣር ላይ ነበረ አንተ የምታስበው ትልቁን ፍሬም ነው እዚህ ጋር ያለው ሳይሆን እዛ የሚሰራው ነው ታርጌት ዲንስ ያ ሁሉ ተባለ ስንመጣ ማታ ተሸክመን ደክሞን በር ላይ ቆመን ያጨበጨቡት በቃ ትልቅ ስራ ላይ ተሰራው ፋና ከሌሎቹ ሚዲያ በአረበኛ ቀደመ በቃ የዛ ነው ፋና ብዙ ነገሮች ፋና እየታየ ከዛ በቃ ማንነቱን ያሳየው ፋና ያ ነውና አስተዋውሳለሁ ትልቅ ከኢቭን ጠቅላይ ሚኒስትር ቢሮ ነው ምስጋና የመጣው ትልቅ ስራ የተሰራው እዚህ ላይ ለምን አንተ ታርጌት ዲንስ ነው ማለት ያለብንና ያንን ቻሌንጅ እያሳለፍን ነው መጨረሻ ላይ አሁን እንደ ቋንቋ ሆኖ በሁሉም ሚዲያ ላይ ያለው ማለት ነው በጣም ጥሩ እንግዲህ ይሄ ትልቅ ስራ የተሰራበት የአረብኛ ቋንቋ የሚዲያ ስራ አሁን በዛ ደረጃ የለም አብዱልሐሚድም እዛ ሚዲያ ውስጥ የለም ለምን ካፍታ ረፍት በኋላ ተመልሰን ምላሹን እንሰማለን የተምሳት ርቁን ጠብቁን እየተከታተላችሁ ያላችሁት የጀማል አህመድ ሾው ነው ተመልሰን ቀደም ሲል ስለ ሰራሃቸው ስራዎች በተለይ በአረብኛ ቋንቋ መረጃ በመስጠት የሰራውን እየገለጽክ ነበር አሁን ፋና በዛ ደረጃ መጀመሪያ በነበረበት ሁኔታ ይሄ የአረብኛ ቋንቋ ዲፓርትመንት አለ ወይ አንተስ እዛ ስራ ላይ ነው ወይ ፋና ያው ሲስፋፋ አሁን ወደ ዲጂታል ገብቶ ቋንቋዎችን ዲጂታል አድርጎ አረብኛ ቋንቋ ወደ ዲጂታል መጥቷል ማለት ነው በዲጂታል በሶሻል ሚዲያዎችና በዩቲዩብ ላይ እንቅስቃሴዎች አሉ ሌሎችም ሚዲያዎች ግድ ያረበኛው አለ ምናልባት የዛን ሰሞን የነበረውና አሁን የምንለው ነገር ስናይ እንደዛ ባይኖር ያለው ትግል ያለው የነበረው ሩጫ ግን አሁንም የአረበኛ ሚዲያ ሚናውን አልቀነሰም ለምን ካልከኝ የዛን ጊዜ እንዳልኩ ኢቲቪ እና ኦቢኤን ነበረ ፋና መጣ ከዛ በኋላ ይታገሉ ነበር አሁን ግን በዛ ብለዋል ከዛም አልፎ ደግሞ ትውልደ ኢትዮጵያኖች የኢትዮጵያ ወዳጆች ሶሻል ሚዲያ ላይ ደግሞ ይንቀሳቀሳሉ ኢቭን ራሱ አረቦች ራሱ ማነታው የኢትዮጵያ ማነታውቀው ስለ ኢትዮጵያ እየተከላከለው ነው ያሉትና አረበኛ ቋንቋ እንደ ድሮ በቃ ሙቷል ምንልበት ደረጃ አይደለም እንደውም ግን ከዚህ በላይ ያስፈልጋል ለምን እንደ አንድ ሀገር ስንል ሙሉ አሁን አርቲ የራሻ ስትል አረቢክ ራሱ የቻለ ዲፓርትመንት አለው ቢቢሲ ስትል ራሱ የቻለ አረቢክ ዲፓርትመንት አለው ሲኤንኤን ስትል ራሱ የቻለ አረቢክ ዲፓርትመንት አለው ስለዚህ የኔ ህልምና ምኞቴ ኢትዮጵያ ራሱ የቻለ አንድ ሙሉ
ራሱ የቻለ ዲፓርትመንት ሳይሆን ብቻ ይቅርታ ዲፓርትመንት ሳይሆን ሙሉ ቻናል በአረበኛ ቢኖራት የኔ ህልምና ምኞት ነው። ለምን ያስፈልጋታል። ኢትዮጵያ በጣም ብዙ ነገር አላት በአረበኛ መስራት የምትችለው። ለአረብ ዓለም ቅርብ ናት። በኢንቨስትመንትም በፖለቲካም በቱሪዝምም በምን ነገር ካረግን የሁለት ሰዓት መንገድ በፕሌን ዙሪያው ሁላ አረብ ናቸው። ሱዳን፣ ሶማሌ፣ ጅቡቲ አረበኛ ተናጋሪ ናቸው። ሚድል ኢስት ራሱ የሁለት ሰዓት መንገድ ነው ከ3 ሰዓት። ሙሉ ቻናል ዲፓርትመንት ብቻ ሳይሆን ሙሉ ቻናል አረበኛ ያስፈልገዋል ብዬ በጣም ማምንበት ነው። እኔ በዛ ላይ ያለሁም ኦልሞስት ካቆምኩ 2 ዓመት ሞልቻለሁ። ያቆምኩበት የራሴ የግል ሪዝን አለኝ። ያቆምኩበት ምክንያት በዛ 3 ዓመት ገደማ አካባቢ ከቆየን በቃ አቺቭ ካደረግን በኋላ የመጨረሻ ጊዜ ያቆምኩበት ኢትዮጵያ የፕሪቶሪያ ሰላም ደቡብ አፍሪካ ሰላም የሰላም ስምምነት ደቡብ አፍሪካ ያን ስምምነት ከፈረመች በኋላ የመጨረሻ ፕሮግራም ሰርቼ ከዛ በኋላ የተሰናበትኩበት ጊዜ ነው ያለው። የወጣሁበት ምክንያት ለምንድን ነው ካልከኝ አሁንም አላማዬን አሳካሁኝ፣ አገሬን ጠቀምኩኝ በቋንቋ ኢትዮጵያ። እኔ ከሁሉም ከነበረው ኃይል አንድ ኃይል ነበርኩኝና በዛ በነበረብኝ እንትን ግዳጅ ተወጥቻለሁ ብዬ አሰብኩኝ። ከዚህ በኋላ ሌሎቹን ፈርተዋል። እኔ ብቻ አይደለም ያለሁት ከኔ 10-20 እንደ እህት ያስሚን ሌላም ወንድም ጋዜጠኞች ሌላም ፈርተዋልና 10-20-30-50-100 ከዛም በላይ አሉ ልጆች። አብዱልሐሚድ ብቻውን አይደለም። አሰልጥኛለሁ ሰራተኞች አላማዬን አሳክቻለሁ። አረበኛ ቋንቋ እንደ ቋንቋ ሆኖ ተስፋፍቷል። ኢትዮጵያ ተጠቅማበታለች አንድ አካል ሆኜ ማለት ነውና ያንን አላማ ሲጨርስ ከዛ በኋላ በቃ የመጣብኝ ምንድነው ቅጥሩ ነው የመጣብኝ። በቃ ቅጥረኛ ነው የምትሆነው። ቅጥረኛ ከሆንክ ደግሞ ማገልገል አትችልም። አላማ ከሌለ ጀስት ለደሞዝህ ተገዢ ነው የምትሆነው። ይሄ እውነታ ነው። صح ከባድ ያለበት ላይፍ ነው። ኢትዮጵያ ውስጥ ስትራግል ነው። ግን በቃ አብዛኛው ኢላ ማ ረሂመ ረቢ ለደሞዙ ተገዢ ነው እንጂ ለውጥ ፈጣሪ ሆኖ አይሰራም። ለምን ያለችው ደሞዝ 10,000 20,000 የሆነች ከታክሲ አታልፍም፣ ከቤት ኪራይ አታልፍም። ስለዚህ ሌላ ነገር አስብ ብትለው ሰው ላይ ያስብ ይችላል። አንሻወድም ያለንበት ዋቃይ ነውና እኔ የዛን ሰዓት ምንድነው በዚህ በኩል እንደ ቅጥረኛ በቃኝ፣ ግን አረበኛውን በሌላ በኩል መቀጠል ይችላል ብዬ አሁን እንኳን አራኩም በተለያዩ መድረኮች ላይ ባለፈው ራሱ በቅርቡ የአባይ ግድብ ምርቃት የአዲስ አበባ ኮሚኒኬሽን ቢሮ ጋር አብሮ በመሆን መድረኩን በመምራት ነበርኩኝ። ከዛ በኋላ የተለያዩ መድረኮች ላይ ያለሁኝ እንደውም በግሌ ድርጅት ከፍተን በተለያዩ ፕላትፎርሞች እንደ ቪዥን የያዝነው የአረበኛ ሚዲያ ለመክፈት ነው። ግን አሁን የተለያዩ ኮንቴንቶች አረበኛ ኮንቴንት አሁን ኢትዮጵያ መንግስት ብዙ ስራዎች እያረገ ነው ያለው። ይሄ በኢንቨስትመንት ዙሪያ፣ በኢንዱስትሪ ዙሪያ፣ በኢኮኖሚ ፍሎቲንግ ከሆነ በኋላ የውጭ ባለሀብቶች እንዲገቡ የሚያደርጋቸው ብዙ ድጋፎች አሉ። እዚህ ያለውን በራሳቸው ቋንቋ ማውራት አለብን ከሚል የከፈትነው ማርጎት ፒኤልሲ ትሬዲንግ ወይም ማርጎት ግሩፕ አረቢክ ኮንቴንት ለየት ሶሻል ሚዲያ ላይ በአረቢክ ኮንቴንት ፕሮግራሞች በመስራት ፖስቶችም ሆነ ቪዲዮዎችም ያሉትን አገልግሎቶች ማስተዋወቅ ስራዎች ነውና የተለያዩ ስራዎች ከአዲስ አበባ ከተማ ከንቲባ መስተዳድር ጋርም ሆነ ከቱሪዝም ሚኒስቴርም ከተለያዩ ጋር በመሆን እንደውም የግል ድርጅቶች ጋርም አብሮ በመስራት የአረበኛውን እንቅስቃሴ እየቀጠልኩ ያለሁት። ምናልባት ጅማው ላይ ስለሆነ አብዛኛው ሰው አልደረሰውም፣ ሾው አፕ አረግንም። ግን ያው የራስን ነገር ስትጀምር ስትራግል ነው። ጨርቅ በጨርቅ አይሆንም። ብዙ ጊዜ ከኔ ጋር ያሉት ልጆች ምንድነው አሁን ኮረኮንች ላይ ያለ ነው። ኮረኮንች አፕ ዳውንስ ግን ኮብል ላይ ገብተህ ከዛ አስፋልት ላይ ትገባለህና ቪዥኑ አለ። አሁንም ወደ ያቆምኩበት በቃ የታየኝ ከደሞዜ ጋር ነው የምታገለው። ይበቃኛል አይበቃኝም እንጂ ስራ አልሰራም። ስለዚህ ወጣ ብዬ የራሴን ስራ ጀምሬ ህይወትህንም ያስተካከልክ የተሻለ ገቢ ለማግኘት የተሻለ ገቢ አግኝተህ ከዛ በኋላ ደግሞ ግን ያ ገቢ ደግሞ ከዛ ጋር ከዓላማ ጋር ተያይዟል። አሁንም ለውጥ ላይ ነው። ኢትዮጵያን በደንብ አድርጎ ማስተዋወቅ በሚገርምህ ነገር አሁን በጣም የሚያስደስትህ ብዙ ትውልድ ኢትዮጵያኖች አሁን አሉ ስታያቸው በሁሉም ሚዲያ ላይ ሶሻል ሚዲያ ላይ ቲክቶክ ላይ ስናፕቻት ላይ ሲያወሩ ምናልባት በቃ ወላሂ የሆነ ለማጋነን ሳይሆን በቃ የሆነ እንደ ልጅህ ያደገ ነው የሚመስልህ። በቃ ይሄ ነገር አልነበረም ድሮ። አሁን ስታየው ቱሪዝም ላይ በጣም ብዙ ልጆች ተሳትፈዋል። በዚህ ዓመት ብዙ ከሚድል ኢስት የመጡ ከሳውዲም ከምንም ለኛ እንደውም መከላከያ ሆነዋል። ሶሻል ሚዲያ ላይ አሁን ኤክስ ላይ ብታይ ቲክቶክ ላይ ብታይ ስለ ኢትዮጵያ የሚወራው እኛ እንደዛ አላወራንም። በቃ የቀረን የነበረው ምንድነው ኢትዮጵያን ብቻ ማቅረብ ነበረብን። ስለዚህ መንግስት የሰራው ምንድነው አረብኛን ቋንቋን ሲፈቅድ ይሄን ለውጥ ብላ ሲያደርግ ኢትዮጵያን ያቀርባት። ኢትዮጵያ አሁን በደንብ ሪፕሬዘንት ይደረገች ነው። ከዚህ በላይ ማድረግ ይቻላል። ቋንቋ ብቻ ምንድነው የሚለው
በቃ ያን ነገር አልፈነዋል ቋንቋና ብዙ ኢትዮጵያኖች አሁን ከኔ ጋር የሚሰሩት የሚመጡትም ኮንታክት የሚያደርጉኝም እስከዛሬ በቃ እንዴት አድርገን ኢትዮጵያ መጥቀም እንችላለን ኢትዮጵያን በቋንቋችን እንዴት ማድረግ እንችላለን ጀስት ትንሽ የተወሰነ ጊዜ አሰልጥነህ ወደዛም እናስገባበት ነው በዚህ ዙሪያ ላይ እኔ ወደ መጨረሻ ላይ ማነሳው ነጥብ አለ እንዴት አድርገን መስራት የምንችለው ነገር የሚሆንና ሚዲያው እንደ ድሮ የዛን ጊዜ ባይሆንም አሁን የተሻለ ላይ ሆኗል የምልበት ብዙ መንገዶች ስላሉ ግን የሚጠበቀው ሙሉ ራሱን የቻለ የአረቢክ ቻናል እንጠብቃለን አብዱልሐሚድስ ለግል ገቢ ማግኛ ምን እየሰራ ነው የግል ያው ዱንያ እስከሆነ ሩጫ ነው ያው እንዳልኩ ከዚህ በፊትም መድረሳ ስታስቀራ ደሞዙን አታይም አላማህን ነው የምታየውና ያን ነገር ውስጥ ከዱንያ ጋር ተሻክር መውጣት አለበት ለምን መርከዝ ምናምን የዱንያ መጠቀሚያ ሳይሆን የአኺራ ስራ ነው አንተም ደግሞ የገቢ ምንጭ ያረጋው በቃ ኢኽላስ ወደዛ ካረጋ ችግር የለበትም ግን ያንተ ራስን የምታቀው ረሂመላሁ ምርአን አረፈ ቀድረ ነፍሲ ወደ ሚዲያም ያልኩበት አሁን የተወሰኑ ስራዎች በግል የመካከለ ነው ከሆነ ወንድሞች ጋር አንድ ድርጅት ተቋቁመናል ስፔሻሊ ዲጂታል ማርኬቲንግ ኢቨንት ፕላኒንግ መልቲሚዲያ ፕሮዳክሽን እና ፕሪንቲንግ ፕሬስ ላይ የመስራት ስራዎች ያ ነው እንቅስቃሴ ላይ ያለ ነው ስትራግል ነው ጨርቅ በጨርቅ የለም ከራስ ተነሳሽነት ነው ይዱጋማም አይደለም ወይንም ከቤተሰቡ የወረስከው ወይ ተበድረ ሳይሆን እዛው ቁብ ገብተህ ምናምን ያልከውና ያው እድገት ገና ጅማሮች ስለሆነ ኢንሻአላህ ወደፊት የተሻለ ይሆን እንደዛ አይ ምናልባት ተመልካቾቻችንም አሁን በግል ከጀመርከው ስራ ጋራ መሳተፍ የሚችሉበትን አንተም ከሌሎቹ ጋር ልሰራበት የምትችልባቸው እድሎች ካሉ በዚሁ ያንን ድርጅት ማስተዋወቅ እንድትችል ያ ማርጎት እንዳልኩ ስፔሻሊ ዲጂታል ማርኬቲንግ አሁን እየተሳፈረው ከተማችን ላይ ብዙ ሰዎች ዲጂታል ማርኬቲንግ ሶሻል ሚዲያ ላይ እየቀረጹ ፕሮዳክታቸውን እያስተዋወቁ ነው ማርጎት ይሄን ነገር ረቶ ከዛም ባሻገር ምንድነው አረቢክ ኮንቴንት ያለህን ፕሮዳክት ለአረቡ ማህበረሰብ ለማቅረብ እዚህ ደግሞ ትውልድ ኢትዮጵያኖች አሉ ብዙ ይሄ ነገር የማያውቀው አረበኛ ተናጋሪ በጣም ብዙ ነው ኮሚኒቲው እዚህ ያለው በመቶ ሺህ የሚቆጠር ነው የገቡት እነሱን ታርጌት ማድረግ ምን ያህል ፕሮዳክትህን ከፍ ታደርጋለህ በትንሹ ልንገርህ ማይንድ ሴት መጫወት ከውጭ ሲመጣ አንድ ሰው መጀመሪያ ባንክ ሄዶ የሚከፍተው የት ነው ንግድ ባንክ ራይድ ለምንድን ነው ንግድ ባንክ ራይድ አውቆት ነው የሚስጠውን አገልግሎት ያውቃል አያውቅም ግን የተሰራ ማይንድ ሴት ነው ግን እኔ እንደ አቢሲኒያ ባንክ መጥቼ ይሄን አገልግሎት ምናልባት የተሻለ ከንግድ ባንክ አገልግሎት ሊሆን ይችላል ግን በአረበኛ አላስተዋወቀኝም እኔ ለምን ሶሻል ሚዲያ የተጠቀምኩ የአማርኛ ሲመጣ ስክሮል ነው ማድረገው አረበኛ ሲመጣ እንዴ እስቲ ቆይ ሊዮ ምንድነው እላለሁ ስለዚህ ትላልቅ ድርጅቶችም ባለ ሀብቶችም ይሁን የግል ሴክተርም ባንኮችም ኢቭን እኔ አሁን ብዙዎቹን ያናገርኩ ስትራግል ነው በቃ አያምኑህም ምን ያረጋግልኛል ይላል ምን ያረጋግልህ ሳይሆን አንደኛ ሰላ ፕሮዳክት ማስተዋወቅ ሁለተኛ ዲፊኒትሊ እዚህ ያለው ማህበረሰብ ተች ያረከው አይደለም ለምን ማስተዋወቅ አልሰራህም ፎር ኤግዛምፕል ራይድ ለምንድነው የሚባለው ራይድ ጀስት ማይንድ ሴት ላይ የተሰራ ነው ግን ምናልባት ፈረስ ላይ ራይድ ላይ ሌላ አገልግሎት ሊኖር ይችላል ሌላ ምናልባት የእንትን ድርጅቶች ሊኖር ይችላሉ የትራንስፖርት ማስተዋወቂያ አልሰራህም ሶ አረቢክ ማስተዋወቂያ ለአረበኛ ማህበረሰብ ላይ ካምፔኖች በማዘጋጀት ብቸኛው ድርጅት ያለው ማርጎት ነው ሌላ ሊረዳህ አይችልም ሊጀምር ይችላል ግን እውነት ለማውራት መንገዱ ሰፊ ነው አሁንም ጥሪ ማቀርበው ፍሉዌንት የሆነ አረበኛ ነካክቶ ሳይሆን እኔ ብዙም ያናደኛል አሁን ብራንች ሲጻፍ ምን ሲጻፍ በጣም ያስጠላል ጀማል ለምን አልአማና ሲጽፍ አሊፍ ላም ለብቻው ነጣጥሎ ይጽፋል የሚያትመው ሰው ያውቀውማ ጽሁፉን የሰጠሁን ሪቨርስ ያድርግበት አያውቅም ዝም ብሎ አትሞ ይሰጣን አንተ ዝም ብሎ ትለጥፋለህ ባለፈው ስናፍ ትልቅ ህንጻ ነው ማይሆን ስም ነው የጻፈው ለምን እንደዛ ይጻፋል የሙስሊም አውሶ ሌላው እምነት ተከታይ ነው የሙስሊም ድርጅቱ ነው ለምን ነው አስተካክለህ ማጽፈውና ያለውን አሁን አረቦች እየመጡ ነው ብዙ እዚህ አገሪቱ በጣም የቱሪዝም ትንሆናለች በ3 ወር በአመት ውስጥ ምን ታገኘውን ገቢ በ3 ወር ኢትዮጵያ ማግኘት ይችላልች አረብ ከመጣ ካመነ ይሰጠና ይሄዳል ኦዲት ያያረግህም ስለዚህ አንተ ፕሮዳክትህን ማቅረብ መቻል አለብህ እንደ መንግስት ድርጅቶች እንደ የፋይናንስ ድርጅቶች በትንሹ አሁን የሚመጡትን አንደኛው የፋይናንስ ድርጅት ባንክ ሆነ ምን ሆነ የዶላር ሲስተም እንትን እንደገባ ቢያመቻችለት እሱ ለምን ብላክ ማርኬት ሄዶ እንት ይላል አያምናቸው ብላክ ማርኬቶችን የሚያገኙት ልጆች እየበሏቸው ነው ግን አንተ የሆነ ሲስተም ፈጥረህለት ቀጥታ ከባንክ ጋር የሚያገናኘው ይሄን በምን ቋንቋ ነው የምታወራው በራሱ ቋንቋ ፍሉዌንት በሆነና ያ ነው አላማውና ያን ገብተን ሰብረን ዲጂታል ማርኬቲንግ እይታውን ካልቸሩን ይሄ አረቡን ማህበረሰብ እንዴት አድርገን ማግኘት እንችላለን ኢንቨስትመንት ላይ ኢንዱስትሪ ላይ ቱሪዝም ላይ
ያን ነገር እስከዛሬ አረቡ የምንፈልገው ለመስጊድ መገንባት ነው ወይ ኢስላሚክ ነው አይደለም። ከዛ ባሻገር ነው እኛ ሀገር ነው ማሰብ ያለብን። አንድ ኮርነር ብቻ አይደለም ማሰብ ያለብን። እንደ ሀገር ስታስብ መንግስት እኮ እየሰራ ነው ከሁሉም ጋር። በቃ አንተ እንደ ሀገር መስራት ካለብህ የመንግስትን አርአያ ይዘህ መከተል አለብህ። ያንን ነው የምናስበው ማለት ነው። አብዱልሐሚድ እና ቤተሰብ መስርተሃል? መንገድ ላይ ነው። አዎ። ምንድን ነው ወደፊት ሀሳብ ቤተሰብ ከመመስረት አንጻር የወደፊት ህይወት እንዲሆን ከመፈለግ አንጻር ምንድን ነው ምኞት? ያው እንዳልኩ ኢትዮጵያ ውስጥ አሁን 13 ዓመት 2018 አሁን አይደለ 14 ዓመቱን እየያዝን ነው። ገና ምንም አብዱልሐሚድ ከሚፈልገው ገና አንድ ላይ ነው ያለው። አልደረሰም፣ አቺፍ አያደረገም። ከቤተሰብ ከመመስረት ጋር ያው ለሰው ልጅ ትልቁ እንትን መረጋጋት ነው። አንደኛው ኢሞሽናል ስቴብል መሆን ነው፣ ቤተሰብ መስረት ነው። ያው ከዛ ጋር የተያዙ ብዙ እሾች አሉ። እሱ ጊዜው አይደለም። ግን ያን ከቤተሰብ ከመመስረት ካለው ጋር ባሻገር እኔ ሁለት ዓላማዎች ነው ያሉኝ እንደ ግል። አንደኛው ትልቅ ኢንስቲትዩት የመገንባት ነው። ኢንስቲትዩት ያ ኢስላሚክ ብቻ ሳይሆን ካልቸራል የሆነ ኢንስቲትዩት ሀገር አቀፍ የሆነ ብዙ ነገሮች አሉ። እውነት ለመናገር እኔ ምፈራው ነገር እና አሁን ሙስሊሙ ላይ ያለው ነገር ምፈራው ወደዛ እንዳንገባ አሁን ያለውን ትውልድ ተያይዘን እንዳንጠፋ ምለው ለኢስላም እየሰራን ሳይሆን ለግል ለብሔርተኝነትም ለመዝሀብም ብቻ እንዳይሆን ኢስላም የሚለውን ነገር ትክክለኛ ወረዲቱ ለኩሙል ኢስላም ዲና የሚለውን ነገር ተነስቼ ትልቅ ማዕከል ማነጽ እንትን ላለው። ሁለተኛ ደግሞ እንዳልኩ ይሄ ሚዲያ አረቢክ ሚዲያ ያው እሰራበታለሁ። አሁንም ወደ ፖድካስቶች መጣለሁ በአረበኛ ላይ ኢንሻአላህ። ይሄ ያው የተቋቋምክ ያለ ስለሆነ ነገራቶች ሲመቻቹልህ ስቱዲዮች ሲሟሉልህ ምናምን የምታደርገው ነገር ነው። የአረቢክ ፖድካስቱ ደግሞ መነሻ ሆኖ ራሱን የቻለ ቻናል የአረቢክ ቻናል የመክፈት ነው እና እነዚህ አይነት ምኞቶች። ስለዚህ አሁን ገና አንደኛው ደረጃ ላይ ነው ያለሁትና ኢንሻአላህ ከዱዓ ጋር ከኢትዮጵያ ህዝብ ጋር ወላሂ ወቢላሂ ወተላሂ የሚለው እኔ ኢትዮጵያን በፍጹም አሁን ያለበት ደረጃ ምናልባት ከዙሪያ ያሉት ያውቃል። ምን ሰጣህ ነው ኢትዮጵያ ይሉኛል። ምንም ሰጣህ አይደለም፣ አገር ናት። በቃ ሀገር ናት። ባልወለድባትም ባላድግባትም ሀገር ሆነኛለች። እኔ እዚያ ከተማ ስገባ አንድ ሰው አላውቅም። ማቀጩ ታልቆች እንዳልኩህ ነው። ግን አልহামዱሊላህ አሁን ሀገር ሆናኛለች። እንደናንተ አይነት ምርጥ ሰዎች አገናኝታኛለች። ምንም ኑሮኝ አይደለም፣ ከሌላው ሌላ የተለየ ተስጦ ኑሮኝ አይደለም፣ ወይንም የሆነ ሀብታምና ልጅ ሆኜ አይደለም። አልহামዱሊላህ በሰራሁ ልክ ኢትዮጵያ እየሰጠችኝ ነው። አሁንም ገና ሰጠኛለችና ኢትዮጵያ ገና ሁለቱም ድሮ አንድ ነሽድ አለ። ኢትዮጵያ ሀገሬ ብዙ ነው ዝናሽሽ ታሪክሽ ቢደበቅ እኔ ላውጣልሽ። ስለዚህ እኛ የሷ ታሪክ አሁን ያለበት አውጪ ስለሆንን በዚህ ማዕከልና በዚህ መልቲ ሚዲያ ነው፣ ሁለቱ ነው። እዚህ ጋር ትውልድ ታንጻለህ፣ እዚህ ጋር ደግሞ ሀገር ትገነባለህ የሚለውን ነገር ነው። ማሻአላህ። በመጨረሻ ቀረ የምትለው የምታስተላልፈው መልእክት ካለ? ወላሂ ከማንም በልጭ ሳይሆን ቀረ የምለው ነገር ምንድነው፣ ሁል ጊዜ ከራሳችን ጋር እንታገል። ከራሳችን ጋር ፊት ለፊት ለመሆን አንጣር። ፊት ለፊት መሆን ማለት ትልቅ ቻሌንጅ ነውና ሻዶ ላይም ሆነን ከጎንም ሆነን ከራሳችን ጋር ለውጥ የፈጠረን ለማህበረሰቡ እናስብ፣ ለኡማው እናስብ። እኛ አብሶ እንደ ሙስሊሙ በጣም ምቹ ጊዜ ነው አሁን። እናንተ ብዙ ታውቃላችሁ፣ እኛ እንደናንተ ባናውቅም ግን አሁን ምቹ ጊዜ ነውና ብዙ መስራት የሚቻልበት ጊዜ ነውና አንድ ሆነን ያለውን ለውጥ ስኬት ልናገኝ እንችላለን በህይወታችን። ግን የስኬቱ መጨረሻ ምንድነው? ለውጥ ምንድነው? አንድ ሰው ከተየከው ምንድነው መለወጥ የምትፈልገው ካለ ወላሂ የተሻለ ኑሮ፣ ቤት ኑሮኝ፣ መኪና ኑሮኝ፣ ልጆች የማስተበርበት ማሳድግበት ይላል። ይሄ ሊሚት ነው። እሺ አላህ ሊያሳካልህ ይችላል። ከዛ በኋላስ ሊሚት መሆን የለበትም። በቃ ማሰብ ያለብን ሰፋ አድርገን ፍሬሙን ማስፋት አለብንና እኔ የምለው ለሁሉም ሰው፣ ለታላላቆች፣ ለምሁራኖች፣ ለሃይማኖት አባቶች፣ ለመሻይኾች፣ ለዑለማዎች፣ ለዱዓቶች፣ ለአስተማሪዎቻችን፣ ለወንዱም ለሴቱም፣ ለትንሹም ለትልቁም አንድ እንሁን፣ በአንድነት እንስራ። ለውጥ መምጣት ይቻላል። የለውጥ ጊዜ ነው። ለለውጥ እነሳ፣ እንተጋገዝ፣ አንመቀቀኝ፣ እንደጋገፍ፣ የተሻለ እናገኛለን። ዛሬ እኔ በእኔ አንደበት ይሄ ምናልባት እንደ ትንሽ ነው። ምናልባት አንተ ጀማል ብታወራው የበለጠ ከኔ ልታወራ ትችላለህ። ያለፍክበት በሚዲያ ለምስትራግል ዛሬ ያለህበት የደረስክበት ይሄ ቀላል አይደለም፣ ቢወራ መጽሐፍም አይበቃውም። ስለዚህ እኔ ግን ባየሁት በትንሹ አሁንም ገና መስራት እንችላለን። ኑ አብረን እንስራ፣ አብረን እንለወጥ።
የተሻለ ነገር እናድርግ፣ የተወሰነ ብቻ እንሆን፣ ወደ ግሩፕ አንውሰደው። እኔ አንድ ነገር እኛ እንደ ትውልድ ኢትዮጵያኖች እንዳልኩ መጀመሪያ ላይ በዛ ስላላደግን አናውቀውም፣ አይገባንም። ከዚህ ጋርም እንደፈለገ ሰው ይለጥፋን ታቤላ ለጥፍ። እኔ የሰራሁትን ወንጀል አላህ ጋር ነው የምትሳሰበው። ኦዲት ያላህ ነው። አላህ ሐራም ነው ካለኝ አላህ አይቻልም ካለኝ አላህ ነው የሚቀጣኝ እንጂ አይደለም የምትቀጣው። አንተን ፈርቼ የትም አልሄድም። ስለዚህ ከዛ ጅልባብ ካወጣን፣ ከዛ አባያ ካወጣን፣ ከዛ እንትን ካወጣን፣ መነጽር ካወለቅን በጣም መስራት ይቻላል። ኢትዮጵያ ብዙ ጊዜ ምላት አባባላለች፣ ሰዎች ይቀያየራሉ፣ መንግስታት ይለዋወጣሉ፣ ግን እቺ ሀገር አለች። የምትኖረው በልጆቿ በዜጓቿ ናቸው። እኔ እንደ ዜጋ ለዚህ ሀገር ምን መስራት አለብኝ? ባለኝ ሁላ ያንን ዓላማ ከተንቀሳቀስኩኝ መስራት ስኬታማ መሆን እንችላለን። ጨለማም ዝም ብለን ከምረግም ሻማ ለማብራት እንታገል የምትባል አባባላለች። አንዱ ድሃ 3 ብርቱካን ይዞ ቤት ውስጥ ገባ። አንደኛው ብርቱካን ሲከፍት ተበላሽቷል፣ ሁለተኛው ብርቱካን ሲከፍት ተበላሽቷል፣ ሶስተኛ ጊዜ መራፍ አጠፋና በላው። ለምን? ምናልባት ቢበላሽም ባይበላሽም ረሃብ እዚህ አዙሮታል። ስለዚህ በቃ ሰራዩ በበላው ይሻለኛል፣ ይሄን ባስታገስ ይሻለኛል ለተሻለ ነገር ብሎ ነው። ስለዚህ አንዳንዴ ዋጥ አድርገን የምናሳልፈው ችግር አለ። በርዘግተን የምናያቅስበት ጊዜ አለ። ማንም ላያቅብ ይችላል፣ አንተና አላህ ብቻ ነው የምትለው። ግን ያ ለአንተ መጨረሻ መሆን የለብህም። ፈረሷ ስትወድቅ ጉድጓድ ውስጥ ሰው ሊደፍናት ሊቀብራት ሲመጣ እንትን ሲያረግ አፈር ሲጭንባት እሺ ብላ እዛ መቅበሪያውን አድረ መዘጋጀችው። ምንድን ያደረገችው? ከጀርባዋ ያንቀሳቀሰች ያን አፈር ወደ ላይ መውጫ ላይ ያደረገችው። ስለዚህ ያሉትን ስትራግሎች፣ ችግሮች ሁላ መውጫ እናርጋቸው። ሳዋራው ንግግር ምናልባት የሚያየኝ ሰው አዎ ንግግር ትክክል ነው አንተ ምን አለብህ ምናምን ሊል ይችላል። ኖ ዌይ። ማንም ሰው ባክግራውንድ አናውቅም፣ ማንም ሰው ከቢሃይንድ አናውቅም። ግን እዚህ ስንመጣ ለተሻለ ነገር ፍሬማችን ሰፋ እናድርግ፣ እንሰራለን፣ እናገኛለን። በዛ መሰረት እየተንቀሳቀስን ብንሞት አላህ ፊት ለፊት ስንቀርብ ይኸው አላህ አንተ ኹለፋ ፊል አርድ ወሁወ ጀዐለኩም ኹለፋ ፊል አርድ ሌለው አላህ ኸሊፋ አድርጎናል። በኸሊፈነቴ መሬትን ለማሳስ እንትን ለማረት በትምህርትም በእውቀትም ህዝብን በማነጽም ተሰማርቻለሁ ብለን አላህ ፊት ለፊት መሆን መቻል አለብን። ጀስት ዝም ብለን ቁጭ ብለን አይ እኔ ከኔ ምንም አይጠበቅብንም ማለት የለብንም። ገበሬው ካረሰ እኔ እናንተ አንበላም ማለት ነው። ማሻአላህ። ተመልካቾቻችን እስካሁን ድረስ ቆይታችን ከአብዱልሐሚድ መሐመድ ሲራጅ ጋር ነበር። አብዱልሐሚድ በውጪ በሳውዲ ተወልዶ እዚህም በነገራችን ላይ ከዛም በፊት ሳውዲ ላይ በእስር የተለያዩ መከራዎችን እንግልቶችን አይቶ አገር ቤት ራሱን አስተምሮ ራሱን አብቅቶ ሌሎችንም በማስተማር በተለይ በእስላማዊ ሚዲያዎች ላይ የተለያዩ ትምህርቶችን በመስጠት በኋላም ደግሞ በሚዲያው ላይ በአረብኛ ቋንቋ አገልግሎት የሰጠ ከዛም ራሱን በተለያዩ ስራዎች ላይ በማሳተፍ ለማብቃት ለጥሩ ደረጃ ለመብቃት ጥረት የሚያደርግ ትጉህ ወጣት ነው። ዛሬ እዚህ እንግዳችን አድርገን ብዙ ነገሮችን አንስተን ተጨዋውተናል። ብዙዎቻችሁ እንደተማራችሁበት በአንዳንድ ህይወቶቹም ለግል ህይወታችን ሊጠቅም የሚችል ነገር እንዳገኛችሁበት ተስፋ አደርጋለሁ። ለነበረን ቆይታ ከልብ አመሰግናለሁ። ቀሪ ህይወቴ የተሳካ እንዲሆን እመኛለሁ። ታንኪዩ። እኔ በጣም አመሰግናለሁ ጀማሌ፣ ይሄ እድል ስለተሰጠኝ በጣም ታንኪዩ። ያው ጠቃሚ ባይሆንም ያው ትንሽ ነገር ይጠቅማቸዋል ብለን እናስባለን ለህዝቡ። ይሄን እድል ለጀማል አህመድ ሾው በጣም ትልቅ ነው ከታላቆች ጋር በመሳተፌና በጣም አመሰግናለሁ። ሹክራን። እናመሰግናለን እኛም። ተመልካቾቻችን እንግዳችንን ሶፊያ አህመድን ወደ መድረክ በአክብሮት እጋብዛለሁ። ሶፊያን ወደ መድረክ ልጋብዝ። እንኳን ደህና መጣሽ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተመልካቾቻችን ከእንግዳችን ጋር ተመልሰን ተገናኝተናል። ሶፊያ አህመድ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ስራ፣ ቤተሰብ ሁሉ ሰላም? ሁሉ ሰላም አልሐምዱሊላህ። ኤርክራፍት ሲስተም ኢንጂነር በትክክል ገልጬዋለሁ? በአማርኛ የአውሮፕላን ጥገና ባለሙያ ማለት ይቻላል?
ወይስ ምንድነው? ይቻላል። ያው ቃል በቃል ከሆነ አውሮፕላን ጥገና መሐንዲስ ማለት ነው። የአውሮፕላን ጥገና መሐንዲስ። ኦኬ። የአውሮፕላን ጥገና መሐንዲስ እንዴት እንደሆንሽ፣ እንዴት አሁን ወዳለሽበት ስራ እንደገባሽ ቆየት ብለን እናነሳዋለን። ሶፊያ ማነች ግን? የት ነው ተወልዳ ያደገችው? የትምህርት ሁኔታዋ እንዴት ይመስላል? ለተመልካቾቻችን ብታስተዋውቂና በዚህ ብንጀምር። እሺ። ያው ሙሉ ስሜ ሶፊያ አህመድ ይባላል። ከልጅነት ለመጀመር ተወልጄ ያደግኩት መገናኛ አካባቢ በተለምዶ 24 የሚባል ሰፈር ወይም ደግሞ ነጃሺ የምትባል ትንሽ መስጊድ አለች። የነ ሀይ ሰይድ እና ሀጂ አብደላ ሰፈር እዛ ነው ተወልጄ ያደግኩት። ሼህ አብደላ አድሪስ። አዎ። ኦኬ። አላህ ይርሐማቸው ሀይ ሰይድም ከነሱ ጋር ነበር ያው ቂራአት ምናምን እያልን ያደግነው እዛ ነው። ኢላመንታሪ የተማርኩት ደግሞ አብዮት ፐብሊክ ስኩል ይባላል። ሾላ አካባቢ ነው ያለው። ከዛ ከ1 እስከ 8 እዛ ነው የጨረስኩት። ኦኬ። ሃይ ስኩል እና ፕሪፓራቶሪ ከ9 እስከ 12 ደግሞ ቦሌ መሰናዶ ቦሌ መድኃኒዓለም አካባቢ። ኦኬ። እዛ ተማርሽ? ከዛ ጨረሽ? ከዛ ሃይ ስኩል ገባሽ? ኮሌጅ ወይ ዩኒቨርሲቲ? ከዛ ዩኒቨርሲቲ አርባ ምንጭ ተመደብሽ? አርባ ምንጭ ዩኒቨርሲቲ ጆይን አደረግን። እንደገባን ፍሬሽማን ላይ የዲፓርትመንት ምርጫ ይኖራል። ሶ እኔ ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ነበር የመረጥኩት። ኦኬ። ሲመረጥም ሰሌክት ሲደረግም የመረጥኩትን ነበር። ኤሌክትሪካል ኢንጂነሪንግ ኤንድ ኮምፒውተር ኢንጂነሪንግ። ኦኬ። ኤንድ ኮምፒውተር ኢንጂነሪንግ። ኦኬ። ለመረጥሽው ፍላጎት ነበር? ከልጅነት ምኞትሽ ምንድን ነበረ? ሞሮፍ ቴክኖሎጂ ነገር ያስደስተኛል። አይቲም ኢንተረስቴ ነው። ግን ኢንጂነሪንግ ደግሞ ይሄ በሆነው ብዬ የምመኘው አይነት ፊልድ ነውና ከዛ ደግሞ ብዙ ጊዜ ሰው ያስፈራል ያለው ነገር ደስ ይለኛል እና ግቢ ላይ መጀመሪያ ስንገባ ኤሌክትሪካል እንዳትመርጡ ብዙ ሰው ይጫራል ምናምን ይባላልና ሶ ዋይናት ብዬ ገባሽ። እስቲ ልታገለው አልሽ? አዎ። እስቲኛ ሳትጫሪ ጨረስሽ? አይ ያለም መጫር። ስንት ዓመት ነበር? 5 ዓመት። ኦኬ። ከዛ የት ተመደብሽ? ከዛ አርባ ምንጭ ዩኒቨርሲቲ ጨረስኩኝና እንዳጋጣሚ አርባ ምንጭ ዩኒቨርሲቲ በራሱ ጥሩ ውጤት ስታመጣ እዛው ሌክቸር አሲስታንት ሌክቸረር አድርጎ ይቀጥር ነበር እና እዛ ተቀጠርሽ? ሌክቸረር ሆነሽ? ተቀጠርኩ። ኦኬ። ማሻአላ። ብዙ ጊዜ ያው ኢንጂነሪንግ ሲባል የምናውቀው ነገር አለ፣ ኤሌክትሪካል ኢንጂነሪንግ፣ ሜካኒካል ኢንጂነሪንግ። አሁን ደግሞ ምንድነው የጨመራችሁበት? ኢንፎርሜሽን ሲስተም ለሶፍትዌር ለብቻው ወጥቷል አሁን። ኦኬ። ከዛኛው በምንድነው የሚለየው? ከየትኛው? ከኤሌክትሪካል ኢንጂነሪንግ ብቻውን አሁን አንቺ የተማርሽው ትምህርት ኤሌክትሪካል ኢንጂነሪንግ ብቻ አይደለም። አሁን እኔ የተማርኩት ትምህርት ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ። ኦኬ። ያ ምንድነው እንትኑ 3 አመት የመጀመሪያውን አመት፣ ሁለተኛ አመት እና ሶስተኛ አመት ኮመን ነው። ሁላችንም አንድ አይነት ኮርሶች ኤሌክትሪካል ኮርሶች እንወስዳለን። ከዛ አራተኛ እና አምስተኛ አመት ላይ ግን ስትሪሞች ይኖራሉ። ኮሚኒኬሽን፣ ፓወር፣ ኮንትሮል እና በእኛ ግቢ በአርባ ምንጭ ዩኒቨርሲቲ እንትን ኮምፒውተር ነበር የነበረው። ሶ አራተኛ አመት ላይ ደግሞ ላይ ስፔሻላይዝ ማድረግን በለው እንደዛ ማለት ነው ወደ ኮምፒውተር ኢንጂነሪንግ ጆይን አደረኩኝ። እሱም በምርጫዬ ነበር እንደመጀመሪያ። ኦኬ። የመምህርነት ወይ ሌክቸረርነት ህይወት በአርባ ምንጭ ዩኒቨርሲቲ እንዴት ነበር? አንፎርቹኔትሊ አላስተማርኩም። ለምን? ምክንያቱም አለፍኩኝ፣ ስራ ጀመርኩኝ፣ ቅጥር ጨረስኩ፣ ተፈራረምኩ ምናምንና ላብ አሲስታንስ ላይ እንደምሰራ ተነግሮኝ ወደ አዲስ አበባ መጣሁ። እዛ አዲስ አበባ ስመጣ ደግሞ ኢትዮጵያ አየር መንገድ በራሱ የቅጥር አካሄድ ደግሞ ግቢውን ኮሚኒኬት አድርጎ ሰሌክት አድርጎ ኦሬዲ ስማችን ተልኮ ስለነበረ ለጽሁፍ ፈተና ጠራኝና ጽሁፍ ፈተና ገባን ማለት ነው። እዛ የጽሁፍ ፈተና ውጤት መጣ። ለኢንተርቪው ደግሞ ተጠራን። ኢንተርቪው አለፍንና ውጤት ሲነገረኝ እንትን አልኩ፣ ተወዛገብኩኝ። ማለት አየር መንገድም አለፍሽ ማለት ነው? አዎ አየር መንገድም አለፍኩ። አየር መንገድ ይሻላል አርባ ምንጭ ይሻላል? በጣም ተወዛገብኩ። ትልቁ ደግሞ ነገር የነበረው እናቴ ሞር እንድማር ማለት ትምህርቱ ላይ እንድቆይ ነው የምትፈልገውና ግቢው ደግሞ መጀመሪያ አሲስታንስ ኢንጂነር አድርጎ አሲስታንስ ሌክቸረር አድርጎ ሲቀጥረ የማስተርስ ኦፖርቹኒቲዎች ያመቻችልሃል። ሶ ትምህርት ላይ መቆየት እድል ሰፊ ነው የሚሆነው ከኖርማል የስራው ዓለም። በቃ ቤት ትንሽ አስጨነቁኝ። እኔ ደግሞ እዚህ ላለው ኢትዮጵያን ኤርላይንስ ደግሞ ቢግ ካምፓኒ ነው፣
ህልሜ ነው። ብዙ ነገር ያጓጓኛል። ሶ ያው ሰው ስራ አጥቶ ሲያለቅስ እኔ ሰው ቁጭ ብዬ አልቅሻለሁ ማለት መምረጥ አቃተኝ። አንድ ቀን በቃ ራላህ የሆነ ነገር በል አልኩኝ። ኦኬ ሶ ከዛ ፋይናሊ በቃ ያኛውን ተውኩትና አየር መንገድ መረጥኩ። ኦኬ አየር መንገድ በምን ሙያ ነው የተቀጠርሽው? መጀመሪያ ስገባ አይቲ ላይ ነው የገባሁት። አይቲ ባለሙያ ሆነ? አይቲ ባለሙያ ሆነ ነው የገባሁት። ከዛ አይቲ ላይ ወደ 1 አመት ከሰራው በኋላ ኢንተርናል ቫካንሲ ደግሞ ይወጣል። ሶ ኢንተርናል ቫካንሲ ሲወጣ መጀመሪያ ኢንጂነር ነው መሆን የምፈልገው። ኢንጂነር እሆናለሁ ብዬ ኤሌክትሪካል ኢንጂነሪንግ የመረጥኩት አልኩና ሞከርኩኝ ማለት ነው። ሶ እዛም ላይ የቃል ፈተና ምናምን ነበረው ኢንተርናሊ እሱን አለፍኩኝና ወደ ቀየርኩኝ ማለት ነው። አይቲ ባለሙያ ላይ ምን ያህል ጊዜ ሰራሽ? 1 አመት። ኦኬ ከዛ ወደ ኤርክራፍት ሲስተም ኢንጂነር ሆነሽ ሰራሽ ማለት ነው። አርባ ምንጭ አልሄድም አለሽ። ከአርባ ምንጭ ሰፈራችን ለአየር መንገድ ቅርብ ነው ብለሽ አየር መንገድ ቀረሽ። አዎ በጣም ያንቺ ሙያ አሁን በተለይ ብዙዎቻችን የምንገምተው ነገር አለ። የኤርክራፍት ሲስተም ኢንጂነር ሲባል ከአውሮፕላን ጥገና ጋር የተገናኘ ነው። አውሮፕላን ጥገና ደግሞ ልክ እንደ አንዳንድ ጊዜ እንደ መኪና ጥገናም እናስበዋለን እና በአጠቃላይ ይሄ ሙያ ምንድን ነው? እንዴት ነው የሚገለጸው? ምን ማለት ነው? ኤርክራፍት ሲስተም ኢንጂነር ማለት ምንድን ነው? ስራው ምንድን ነው የሚያደርገው? ወይ እንግዲህ ያው ብዙ ጊዜ ቴክኒካሊ እንትን ይላል ሰው አንደርስታንዲንጉ ላይ ሞር ኦፍ ቴክኒሻን እና ኢንጂነር ላይ ሚስ አንደርስታንዲንግ ይፈጠራል። ኤርክራፍት ሲስተም ኢንጂነር መሆን ማለት ሞር ኦፍ ኤርክራፍቱ ማኒፋክቸር የሚያደርገው ካምፓኒ አለ፣ ኦፕሬት የሚያደርገው ደግሞ ኤርላይን ይኖራል። ከዛ ደግሞ ሌሎች ሬጉላቶሪ ቦዲ ምናምን የምንላቸው አካላቶች ይኖራሉ። ሁሉም እነዚህ ሁሉ ኤርክራፍቱን ኦን ያደርጋሉ በአንድም በሌላም መንገድ። ሶ ያ ኤርክራፍቱን ኤርወርዚነስ ወይም ደግሞ ጤናማ በረራ እንዲኖረው ስኬጁልድም አንስኬጁልድም ሜንቴናንሶች እንዲካሄዱ ማድረግ ኦር ደግሞ እዛ ላይ መስራት ነው የኛ ስራ ሚሊ እኔ ያለሁበት ክፍል ስራ። እስቲ ይበልጥ ታብራሪልናለሽ። አሁን ቅድም እንዳልኩሽ የመኪና ጥገና ላይ የተለያዩ የመኪና ፓርቶችን መጠገን፣ አሁን ደግሞ በመጣው አዲስ ቴክኖሎጂ ደግሞ የተለያዩ የመኪናውን ሲስተም በደንብ መከታተል፣ ኦፕሬት እንዲያደርግ እገዛ ማድረግ፣ ምናልባት ደግሞ የአውሮፕላን ከመኪናም በላይ ሴንሲቲቭ ስለሆነ በጣም ጥንቃቄ ይፈልጋል። በዚህ ሙያ ላይ እንደምናየው የጥገና አንዳንዴም ደግሞ ከጥገናም ባለፈ የጉልበትም ስራ ይኖረዋል ብለን እንገምታለን፣ ግን እንዳልሆነ እያየው ነው። ምንድን ነው በተለይ አንዲት ሴት እዚህ ሙያ ላይ ስትሳተፍ ምን ይጠበቅባታል? የሚከብዳት ነገር አይኖርም ወይ? እንደ ሴት ምን አይነት ኃላፊነት ይዘሽ ነው እየሰራሽ ያለሽው እንደ ባለሙያ? ያው ላይክ ሁሉም ቦታ ላይ የሆነ የሚከብድ ነገር ይኖራል። ያው ካልከበደ ደስ አይልም። ሲጀመር ቻሌንጆችን ማለፍ በራሱ የሆነ የአቺቭመንት ፊሊንግ አለውና ብዙ ሴቶች ያሉበት ዘርፍ አይደለም። ያው አሁን እንደውም እኔ ከገባሁበት ጊዜ በተሻለ ብዙ ተማሪዎች ኦር አዲስ ኢንጂነሮች ጆይን ያደርጉናል። ከፍተኛው ቻሌንጅ ሳይሆን ዋናው ነገር በደንብ ፎከስ አድርገህ ስራህን ስትሰራ መስራት አለበት። ኢረር አይፈለግም። ምክንያቱም ትልቅ ኃላፊነት ነው የሚሰጠው። ብዙ ፓሴንጀር ነው የሚሄደው በአንድ አውሮፕላን። ስለዚህ ጥንቃቄ የተሞላበት ስራ መሆን አለበት። ኮንሰንትሬሽን ይፈልጋል። ውጭ ያሉህን የተለያዩ ላይፎችህን ይዘህ መግባት አችልም ማለት ሙሉ የሆነ ፎከስ ይፈልጋል ስራው። ከባዱ ነገር አስተውሎ መስራት ነው። አስተውሎ መስራት ነው። ኦኬ። የግሩፕ ስራ ነው ወይስ የግል ስራ ነው? የአውሮፕላን እንደ ስራው ይለያያል። በግልህ የምትሰራቸው ስራዎች አሉ፣ ኦር በግሩፕ የምትሰራቸው ስራዎች አሉ። ግን አንድን ታስክ ወይም ደግሞ አንድን ነገር ለመስራት ለብቻ የምትሰራበት ሲናሪዮ በጣም ሬር ነው የሚሆነው። ብዙ ስቴክ ሆልደሮች አሉ፣ አንተ ታውጣለህ፣ ሌላኛው ሪቪው ያደርጋል ምናምን እና
ስቴፖች ስላሉት ብቻህን አንድ ታስክ የመጨረስ ፕሮባቢሊቲ በጣም ለስ ነው የሚሆነው። ሶ የግሩፕ ስራ ነው የሚሆነው። ከዛ ደግሞ ግራውንድ ቴክኒሻኖቻችን አሉ ደግሞ እነሱ ፊዚካል ወርኩን ይሰራሉ። ስለዚህ ግሩፕ ወርክ ነው ብንለው አይ ቲንክ ያስኬዳል ሞር መሰለኝ። በአውሮፕላን አሁን ከገባሽ በኋላና ከመግባትሽ በፊት የአውሮፕላን ፓርት የአውሮፕላን አሰራር የውስጥ ክፍል ምን አይነት ነገር ፈጠረብሽ ከፊት ቀድሞ ከነበረሽ ግምት አንፃር? ቶታሊ ዲፍረንት በጣም አይገናኝም። ማለት አሁን ከውጭ ሆነ ስታየው የአውሮፕላን ጎማን ራሱ መሳል ይከብድሃል እና ስትገባ የምታገኘው ያ ሂውጅ የሆነ ነገር አይመስልህም ፎቶዎች ላይ እንደምናያቸው ምናምን። ከዛ ሞር ሙያው ላይ ደግሞ ኢንጌጅ አድርገህ ስትሰራ ኮንሺየስ ነው የምትሆነው። ሰዎች በኖርማል ፍላይታቸው ማያስተውሏቸውን ነገር አንተ ከስራው ጋር ከኢንጂነሪንጉ ጋር ከቴክኖሎጂው ጋር እያገናኘኸው ስለምታየው በጣም ኢንተረስቲንግ ይሆናል። እንደዛ ነው። ስንት ጊዜ በረህ ታውቃለህ አንተ? እንጃ አልቆጥርም። ብዙ ጊዜ በረራለሁ ብዬ አስባለሁ። የሀገር ውስጥም የውጭም በረራ። በአውሮፕላኑ የቀኝ በር ተሳፍረህ ታውቃለህ? በአውሮፕላን የቀኝ በር አዎ ተሳፍሬ አውቃለሁ። ሹር በአውሮፕላኑ በቀኝ በር። ምክንያቱም ብዙ ጊዜ ቦርዲንግ ስገባ በግራ ነው የምትገቢው። ግን የሆነ ፍላይት ላይ ስንወርድ በቀኝ በኩል የሚከፈትበት ሁኔታ አለ። ሬር ኬስ አብዛኛው ሰውን ላይክ ብዙ በረራ ያደርጋል። ግን ዩዥዋሊ ስፔሻሊ ብሪጅ ምናምን ሲሆን ቦርዲንግ ፓሴንጀር ቦርዲንግ የሚደረገው በሌፍት ሳይድ ነው። ሌፍት ሳይድ ቦርዲንጉ በሌፍት ሳይድ ነው ኦፍ ኮርስ። ግን የሚከፈትበት ጊዜ አለ። ኬተሪንግ ምናምን አት ሴም ታይም ሃንድል ይደረግበታል። ሶ ህግ የለውም። ግን ኢንተርናሽናል ኮንቬንሽኑ በግራ የአውሮፕላን በሮች ነው ብዙ ጊዜ የምንሳፈረው። ሶ ኮንሺየስ ነው እንጂ የምንቀመጠው አይደለም። የምንቀመጠው በቀኝ ነው። መጀመሪያ ስትገባ የምትሳፈረው በግራ ነው። ለመውረድም ለመሳፈር የምንጠቀመው የግራ በሮቹ ነው። ሶ እንደዚህ አይነት ነገር እንትን ያደርጋል፣ ኮንሺየስ ያደርጋል። ኦኬ እስቲ ወደ በኋላ እንመለስበታለን። ከጥገናውም ከበረራውም አጠቃላይ ከአውሮፕላን አገልግሎት ሰርቪስ ጋር በተገናኘ የምናነሳቸው ነገሮች ይኖራሉ። ተመልካቾቻችን እየተከታተላችሁ ያላችሁት የነጃሺ ቲቪን የጀማል አህመድ ሾው ነው። አብራችሁ ቆዩ። የትም ሳትርቁ ጠብቁን። ካፍታ እረፍት በኋላ ተመልሰን እንገናኛለን። ተመልካቾቻችን ተመልሰን ተገናኝተናል። የዛሬ እንግዳችን ሶፊያ አህመድ ነች። የኤርክራፍት ሲስተም ኢንጂነር ነች። ኢትዮጵያ አየር መንገድ በማገልገል ላይ ትገኛለች። እንግዳችን ነች። ጨዋታችን ይቀጥላል። ቀደም ሲል በአየር መንገድ ውስጥ በነበረሽ የስራ የአውሮፕላን ጥገና ላይ ምን አይነት ጥንቃቄ ይፈልጋል፣ በተለይ ባንቺ ስራ በፊት ከነበረሽ ግምት አንጻር ምን አየሽ እያልን ነበር እያወራን የነበረው። የአየር መንገድ ጥገና ከፍተኛ ትኩረትን ይፈልጋል። ሁሉም ባለሙያ በዚህ መልኩ ትኩረት አድርጎ መስራት አለበት። አንቺም እንደዛ እየሰራሽ ይመስለኛል። ትኩረት የሚያሳጣ ነገር ምን ይገጥምሻል እየሰራሽ? ያው ላይፍ አይደለ ብዙ ነገር ያጋጥምሃል። ፋሚሊ አለ፣ ሶሻል ላይፍ አለ፣ ምናምን ብዙ ነገር አለ። ሶ እነሱን ሁላ እዛ ስራ ቦታ ላይ ስትገባ እርግፍ አድርገህ ጥለህ ነው መግባት ያለብህ። ምክንያቱም ኃላፊነቱ በራሱ እንደዛ እንድታደርግ ነው የሚያስገድደህ። ካልሆነ ደግሞ እቤት አረፍ ማለት ትገደዳለህ ማለት ነው፣ ወደ ኖርማል ስቴተስ እስክትመለስ ድረስ። አውሮፕላን ብዙ ጊዜ ይጠገናል። በአንድ ጉዞ ሲመለስ ሁልጊዜ መታየት ቼክ መደረግ አለበት። የሚደረግባቸው ኮንዲሽኖች አሉ። የተለያዩ ኤርክራፍቶች የሚጠገኑባቸው ሴናሪዎች አሉ። በእኛ በቴክኒካል አጠራር ኤቼክ ሲቼክ ምናምን እንላቸዋለን። ሶ ኤቭሪ ፍላይት የሚሰሩ ቼክ ሊስቶች ይኖራሉ። ከዛ ደግሞ ኤርክራፍቱ ቆሞ በደንብ የሚፈተሽበት ሂደት ይኖራል። ሞር ኦፍ ፕሪቬንቲቭ ነገር ይሰራል አውሮፕላኑ ላይ። ኦኬ አንድ የአውሮፕላን ክራፍት ሲስተም ኢንጂነር ከአውሮፕላኑ ጋር የሚጓዝበት ሁኔታ አለ። እየሄደ ጥገና ይደረጋል አይደረግም?
የአውሮፕላን ሲስተም ኢንጂነር ነው ያለሁበት ክፍል ሳይሆን ሌሎች እንዳልኩ ብዙ ክፍሎች ነው ያሉት የሚሄዱበት ሁኔታዎች አሉ ፍላይት ቴክኒሻኖች ይመደባሉ ሜቢ ኤርክራፍቱ በሚሄድበት ቦታ እስከሚመለስ የፍላይት ቴክኒሻን ባረፈበት ቦታ ላይ ያለውን ነገር ቼክ ማድረግ ይኖርበታል ማለት ነው ሶ አብረህ የምትበርበት ኦፖርቹኒቲ ይኖራል በዚህ ሙያ ውስጥ ወደ 6 ዓመት ያህል አሳልፈሻል ምን ተማርሽ ምን አገኘሽ ብዙ ነገር አቪዬሽን ኢንተርናሽናል ላንጉዌጅ ነው የትም ሀገር ብትሄድ እዚህ ፊልድ ላይ ካለ ሰው ጋር ኮመን ላንጉዌጅ ነው የምታወራው ኢትዮጵያ ውስጥ ስለሆንክ ሌላ ህግ አይኖርም ኦር ሌላ አፍሪካ ሀገር ወይም ኤዥያ ሀገር ስለገባ ሌላ ህግ አይኖርም የትም ገብተህ አንድ አይነት ቋንቋ አውርተህ ስለ ነገሮቹ ስለ ወንበሮቹ ሊሆን ይችላል ስለ አቪዮኒክ ሲስተሞቹ ሊሆን ይችላል አንድ አይነት ቋንቋ ነው የምታወራበትና በጣም ብዙ ነገር ተማርበታለህ ላይፍ ላይ ብዙ ኤክስፖዠር ይኖረናል ሶ ሰዎችን ባገኘህ ቁጥር ደግሞ እያንዳንዱ ሰው የየራሱን ሆነ ትምርት አስተላልፎልህ ይሄዳል ትግስትን ተማርበታለህ ነገሮችን በትኩረት መስራትን ተማርበታለህ ከዛ በተጨማሪ ደግሞ ያው አቪዬሽን ላይ መስራቱ በራሱ የትራቨል ኦፖርቹኒቲዎች ስለሚኖሩት ከሀገር ወጣህ ደግሞ የሀገራቶቹ ካልቸር አኗኗር እንዲሁም የሰውን አስተሳሰብ ያለንበትን እኛ እንደ ሀገር እንደ ኮሚኒቲ ያለንበትን ነገር ወርልድ ዋይድ ቪው ይሰጠናል ኦኬ በሙያሽ የተለያዩ ሀገሮችን የማየት እድል አግኝተሻል በሙያዬ ሳይሆን በትራቨል ኖርማል በቫኬሽን የተለያዩ ሀገሮችን ኦኬ እድል ይሰጣቸዋል የቫኬሽን እድል አዎ ኦብቪየስሊ ይኖረናል የት የታየሽ ያው ከዱባይ እንጀምር ነው ሁሉም ሰው ከማይቀርባት ዱባይ አለች ታይላንድ አለች ብራዚል አለች ኢን ኬንያ ያው ኢንተርናሽናል ፍላይቶቹን ነው የምጠቅሰው ብዬ ነው ምን የተለየ ህይወት አይተሽ መጣሽ በእነዚህ ሀገራት ለምሳሌ ብራዚል ሊሆን ይችላል ታይላንድ ሊሆን ይችላል ምን የተለየ ነገር አየሽ እያንዳንዱ ሀገር የየራሱ ኳሊቲ ያለው የየራሱ የምታይበት ደግሞ ባይሆን የምትላቸው ነገሮች አሉ ብዙ ነገር አለ ዱባይ ስትሄድ ትሬን ሲስተማቸው ትራንስፖርቴሽን ሲስተማቸው ቢልዲንጉ ኤቭሪቲንግ ኢንተረስቲንግ ነው ለቴክኖሎጂ በጣም ቅርብ ናቸው ኢዝሊ ከቦታ ቦታ መንቀሳቀስ ትችላለህ ብዙ አሲስታንስ መጠየቅ አይጠበቅብህም እና በጣም ለቴክኖሎጂ ቅርብ ናቸው የቱሪስት ሀገር ናት ከሌሎች ሀገሮች የሚመጡ ሰዎችን ታገኛለህ ፍሪደም አላት ታይላንድ ስቴት ኤዥያ ሀገር ናት ሰዎቹ የስራ ሰዎች ናቸው በቃ ሂሪን ዜር ሲሉ ነው የምታያቸው ለፋሉ ምናምንና እሱ ደግሞ የራሳቸው ኳሊቲዎች ደግሞ አሏቸው የምታይበት ነገር አለ ከዛ ብራዚል ስትመጣ ደግሞ ብራዚል ሙር የመዝናናት ሀገር ናት ነው ብራዚል ስትል መጀመሪያ ሰው አይምሮ ውስጥ ላይ የሚመጣው ነገር ወይ ኳስ ነው ወይ መዝናኛው ላይ ነው ያሉትና ይኖራል እንደዛ ያው ብራዚል ብዙ ሙስሊም ማህበረሰብ የላትም ብዙ ሂጃብ ለብሶ የሚንቀሳቀስ ሰው አታይም ሂጃብ ለብሶ ቢሽ ዳር የሚዝናና ሰው አታይም ኦድ ልትሆንባቸው ትችላለህ እሱ ይገርምሃል ማለት ላይክ እንዴት አንድ ያችን የምታከል ሀገር ላይ እንዴት አንድ መስጊድ ላይ ምናምን እያልክ ነው የምትሄደው ብዙ ጊዜና ትንሽ ቋንቋ እንቸገር ነበር በጣም በቃ ቋንቋ ፖርቹጊስ ነው የሚያወሩት ከፈለክ ፖርቹጊስ ታወራለህ ያለበዛ ምንም ሚንስ ኦፍ ኮሚኒኬሽን አይኖርምና ግዴታ ትራንስሌተሮች ምናምንና ይሄ እንደ ቱሪስት ሆነ አስተሳሰበው ዲስከሬጂንግ ነገር አለው ምክንያቱም አይመቻችልህም ምግቦች ማዘዝ ትቸገራለህ ምናምን እና መዝናናት ላይ ያተኩራል ኬንያ አንፎርቹኔትሊ ብዙ ሰው ስለ ኬንያ ሳወራ እንትን አይልም ማለት ቅርብናት ምናምን እዚህ ሆና ምናምን ይላል ግን እኔ በጣም የወደድኳት ሀገር ናት ለመዝናናት ትሆናለች ለመስራት ትሆናለች ህይወታቸው ደግሞ ኖርማል ያናኗር ዘይቤያችን አፍሪካውያን ስንሆን ያለው ነገር ደስ ይላል ሶ ሁሉም የራሱ የሚሰጥ ኤክስፒሪየንስ እና ሚሞሪ ያለው ኦኬ በጣም ጥሩ እንደው ከዚህ ከአየር መንገድ የኤርክራፍት ሲስተም ኢንጂነር ሙያ ጋር ተያይዞ ሊሆን ይችላል ወይ ደግሞ
ቀደም ሲል እንደነገርሽኝ እናትሽ በትምህርትሽ በጣም እንድትጠነክሪ ሞር ሌሎች ጥናቶችን ሌሎች ትምህርቶችን እንድትማሪ ፍላጎት ነበራቸው። ከዚህ በኋላ የወደፊት ህልምሽና መድረስ የምትፈልጊበት ነገር ቦታ ምንድን ነው? ያው እስካሁን ቢኤስሲ ላይ ነኝ። ምናልባት ማስተርስ እና ከዛ በላይ ያሉትን የመማር ፕሮግራም ይኖረኛል። ኦብቪየስሊ በኢንጂነሪንግ ባይሆንም አሁን ደግሞ ሶሻል ነገር ቀላቅለን ፕሮጀክት ማኔጅመንት አይነት ትምህርቶችን ኢንሻአላህ። ለምን እንደዛ መረጥሽ? ዳይቨርሲፋይ ሲሆን ደስ ይላል እውቀት። አሁን ኢንጂነሪንጉ ላይ ተምረናል፣ ከዛ ኤክስፒሪየንሱ አለ ፊዚካል። በኢንጂነሪንጉ ከፍ ማለት የማድረግ የሌሎች ትምህርቶችን የመውሰድ ፍላጎት የለሽም? አይ ቲንክ አሁን ላይ ደግሞ ሶሻል ላይ ነው ኢንተረስት። ሙያውን እንደው ከገመትሽው ውጪ ስለሆነብሽ አይደለም፣ ግን ሌላ አማራጭ ለማየት ነው? አይ በጣም ኢንተረስትድ ነኝ ግን ኖርማል ስራው ራሱ የራሱ ፕሮጀክቶች አሉት፣ ማኔጅ የሚደረጉ ነገሮች አሉት። ስለዚህ ከፍ ለማለትም ስታስብ እዛ ላይ የሚያግዝህ ነገር አስተዳደራዊ ነገር ደግሞ ያስፈልጋል። ይሄ ሎጂክ ቴክኖሎጂ ምናምን ብቻ ሳይሆን ደገፍ የሚያደርገው ነገር ያስፈልገዋል። ከዛ ውጪ የተለያዩ የሰርቲፊኬት ኮርሶች መውሰድ ደስ ይለኛል፣ ወስዳለሁ። ይህን ይመስላል። ስለዚህ ከዚሁ ጋር በተገናኘ ከዚህ ደግሞ ወጣ ብለሽ በሶሻል ላይ ተጨማሪ ጥናቶችን የማድረግ ፍላጎት አለሽ? አዎ። ወደ ቤተሰብ እንምጣ። ይቻላል። እስቲ ስለ ቤተሰብሽ አጫውችን። ልጆች አሉሽ? ቤተሰብ መስርተሻል? ምን ይመስላል? ልጆች ሳይሆን ልጅ አለችኝ፣ የ5 ዓመት ልጅ አለችኝ። ኢንሻአላህ ልጆች ነው። ኢንሻአላህ የ5 ዓመት ልጅ አለችኝ እና የአንድ ሴት ልጅ እናት ነኝ። ኦኬ። ትዳር እንዴት ነው? ትዳር ጥሩ ነው። በእርግጥ አሁን ትዳር ላይ አይደለሁም፣ ግን ትዳር ጥሩ ነበር። አልሐምዱሊላህ ጥሩ ነበር። ኢንሻአላህ ከዚህ በኋላም ጥሩ ይሆናል። ከስራ ጋር ችግር አልነበረውም ማለት ስራሽና አንድ እናት መሆን፣ ልጅ ማሳደግ፣ የቤተሰብ ኃላፊነት ወስዶ ይህንንም ስራ መስራት ችግር የሚፈጥር አይደለም። ያው አንድ ስቴፕ ከፍ ያለ ሪስፖንሲቢሊቲ ይጠበቅብሃል። ኢንጌጅ ማድረግ አለብህ። ልጆች ብዙ ጊዜ ታይምህን ይፈልጋሉ፣ ትኩረትህን ይፈልጋሉ። ስለዚህ እቤት ገብተህ ደግሞ ከእሷ ጋር የማሳልፈው ጊዜ አለ። የሆነ ቦታ እሷን ለመውሰድ የምታደርገው ጥረት አለ። የእናትነት ኃላፊነቱ ሌላ ሴናሪዮ ይፈጥርብሃል እና ከባድ ነው፣ ግን ትወጣለህ። ኦኬ። ቀላል አይደለም። ለልጅሽ ምንድን ነው የምትመክሪያት? ራሷን እንድታዳምጥ። እኛ እንደዛ አይደለም ያደግነው ብዬ አስባለሁ። ኖርማሊ አሁን ስታድግ ኮሚኒቲ ያስቀመጠልህ ስታንዳርድ አለ። ሰክሰስፉል ለመባል መማር አለብህ፣ ማግባት አለብህ፣ መውለድ አለብህ ምናምን አይሉ። እነሱን ፑሽ እያደረኳት እነሱን እያሰበች እንድታድግ አልፈልግም። የሚያስደስታትን ነገር ይሄ ልቧ የሚመራትን ነገር ራሷ እንድታዳምጥ ከራሷ ጋር ዲስከስ እንድታደርግ ነው። ከኔ ጋር በጣም ግልጽ እንድትሆንልኝ ደጋግሜ እነግራታለሁ። ኦኬ። ለሌሎች ወጣት ሴቶች፣ ወጣቶች በአጠቃላይ ምን ትመክሪያለሽ? ለወጣቶች ተማሩ። መማር ደስ ይላል፣ ከፍ ያደርጋል፣ ከሰዎች ጋር ኮሚኒኬት ለማድረግ ይጠቅማል፣ አስተሳሰባችንን ያሳድግልናል እና ኃላፊነት ወስዶ መስራት በራሱ የሚሰጥህ የደስታ ስሜት አለ። አቺቭ ማድረግ በራሱ የሚሰጥህ የደስታ ስሜት አለና ይሄ ብዙ ጊዜ አዶን ነው ይሄን ማለት ይኖርብኝ አላውቅም፣ ግን ሙስሊሙ ማህበረሰብ ንግድ ላይ ምናምን እንገዛለን። እንደ ሴት ደግሞ ስታየው ብዙም ተምረን ምናምን ትልልቅ ቦታዎች ላይ ወይም ደግሞ እንደዚህ የትምህርት ባክግራውንድ የሚጠይቁ ቦታዎች ላይ ፊት አድርገን አንገኝም። የኔ ኦብዘርቬሽን ሊሆን ይችላል፣ ግን እንደዛ ሳይሆን ይሄኛውም ሳይድ ደስ ይላል እና ደግሞ እያንዳንዱ ሰው የየራሱ የሆነ ቦታው ላይ የሚያበረክተው ነገር አለ። ስለዚህ መንገዶች ሁሉ ቀላል አይሆንም። እኔ ኢዚ ሆነውልኝ አይደለም የተማርኩት። በደንብ ቻሌንጅ ነበረው። በጣም ብዙ ቻሌንጅ አሳልፌ ነው የመጣሁት። ሁሉም አልጋ ባልጋ አይሆንም፣ ግን አልፎ የሆነ ቦታ ላይ ታኮኖ ደግሞ ሲታይ አልሐምዱሊላህ ያስብላል። አይዲዲቲ ያስብላል።
ሰዎችም ሲያዩ ፕራውድሊ ስትናገር ደስ ይላል። አንዳንድ ቦታዎች ላይ ባንዲራ ስትሆንም ደስ ይላል እና ተማሩ ማለት ነው ፈልጋ። ምን ቻሌንጅ ገጠመሽ በህይወት ውስጥ እንዴት ሳለሽ ነው? በየትኛው በአስተዳደግ በማንኛውም ህይወት ውስጥ እንደምትጠሪው እንደ ለኔ ትልቅ ፈተና ነበር የምትይው ነገር ምንድን ነው? ትልቅ ፈተና ሳይሆን ከባድ ፈተና የነበረው የእናትና አባቴ መለያየት ነው። ልክ ሃይ ስኩል ስገባ ነበረ እነሱ የተለያዩትና እንደዛ ሲሆን ምንድነው የሚሆነው? ሙሉ ኃላፊነቱ አንተ ላይ ነው የሚወድቀው። የመጀመሪያ ልጅ ነኝ። ሶ ላይክ ባላንስ ለመስራት ትሞክራለህ። እናትህን ሄደህ ስሜቷን ትጠብቃለህ፣ አባትህን ስሜቱን ትጠብቃለህ ምናምንና በዛ መሀል ወይ ትምህርትህ ላይም ዊክ ትሆናለህ፣ ሰልፍ ኮንፊደንስ ታጣለህ፣ ነገሮች አይምሮህ ይወጠራል። እሱ በጣም ከባድ ነበረ። ያው የእነሱን በርደን ትሸከመዋለህ ሳትፈልግና አንዴ አይሆንም እንዴ በቃ ከ9 እስከ 12 ስማርም ሸርተት ስል ውጤቴ ላይ እንዴ ምናምን ትላለህ፣ ትደነግጣለህ፣ ያስደነግጣል እና እሱ በጣም ከባድ ኃላፊነት ነበረ። 12ኛ ክፍል ውጤት ማትሪክስ ሲመጣ በጣም የተጋነነ ጥሩ ውጤት የሚባል አይደለም የመጣው፣ ግን እኔ በጣም ነበር ሰለብሬት ያደረኩት። ምክንያቱም እንዴት ብዬ ሳጠና እንደነበር ምናምን ማቋኒ ስለነበርኩኝ ነው። እሱን ታይም በጣም ወዷለሁ። በቃ አሁን ዲግሪውም አለ ስራ መያዙም አለ ምናምን፣ ግን በጣም ደስታን የሰጠሽ ሞመንት ብትለኝ እኔ መሆን ከምፈልገው ነገር ልቀር ነው እንዴ ያልኩበት ታይም ስለነበረ እሱ አለ። ከዛ ደግሞ አግብተህ ስትወልድ ደግሞ ሌላ ቻሌንጅ አለው በራሱ። ያንን በሙሉ በድል ተወተሻቸዋል እነዚህን ችግሮች ካላህ ጋር። በጣም ጥሩ። ከግል ህይወትሽ ከትዳር ውጪ ሌሎች ማህበራዊ ሚዲያዎች ላይ የምትሳተፊባቸው ነገሮች አሉ። ምናልባት ሀሳብሽን ያነበብሻቸውን ነገሮች ስታካፊ ታይተሻልና ምን ተሳትፈዋለሽ ማህበራዊ ሚዲያ ላይ? ብዙ አይደለም። ያው አሁን ቲክቶክ ፕላትፎርም ላይ እኔ ብቻ ሳልሆን ሌሎች ደግሞ እንደዚህ አይነት ኢንተረስት ያላቸው ጓደኞቼ ጋር በመሆን ቡክ ሪቪው እናደርጋለን። የተለያዩ መጽሐፎችን አንብበን ሰኞ ማታ ላይ 2 ተኩል ላይ ሁሉም ያው በቤቱ ይገባል በሚለው አስተሳሰብ መጽሐፎችን ሪቪው እናደርጋለን። ሰልፍ ዴቨሎፕመንት ሊሆን ይችላል፣ ሳይኮሎጂ ሊሆን ይችላል። ግን ማህበረሰቡ ላይ የሚሰማው ኮሚኒቲ ላይ የሚያነበው ኮሚኒቲ ላይ ተጽዕኖ መፍጠር ይችላል፣ የተሻለ አስተሳሰብ ማምጣት ይችላል የምንላቸውን መጽሐፎች በተለያየ ሰው ሪኮመንዴሽን እያነሳን እያነበብን ሪቪው እናደርጋለን። አሁን ላይ ቲክቶክ በፊት ደግሞ ተማሪ ያለው በጣም ግጥም ወድ ነበር። ግጥም ስለህ ለመድረክ የሚበቃ ምናምን አይደለም፣ ግን ጀማዓ ላይ ያቀርብ ነበረ። ተማሪ ሆነን ግራጁዌሽን ሲደርስ ምናምን አቀርባለሁ። ከዛ በተረፈ ስሜቶችን ወደ መጻፍ ምቀርብ ሰው ነኝ። በግጥም የሚሆን በኖርማል ጽሁፍ የሚሆን ግን ወደ መጻፉ አደላለሁ ከመናገር። የምታነቢያቸው መጽሐፍቶች አሁን እንደነገርሽኝ ሳይኮሎጂ ላይ ፐርሰናል ዲቨሎፕመንት ላይ የሚያተኩሩ ናቸው። በማንበብሽ ምን አገኘሽ? ምን ተማርሽ? ለሌሎችስ ምን ሰጠሽ? በማንበብህ ህይወትን የምታይበትን እይታ ታስተካክላለህ። ሰው አይደለን፣ ድክመት አለ፣ የምትሸነፍበት ጊዜ አለ፣ የምትሰንፍበት ጊዜ አለ እና ሞራል ታገኛለህ። ከሰዎች ጋር ደግሞ ዲስከስ ስታደርገው አንተ አንብበህ ከተረዳህበት ወይ በተሻለ መንገድ ወይም ደግሞ በሌላ መንገድ የተለየ እይታ ይዞ የሚመጣ ሰው አለና ይሄ ያንተን ብቻ ሳይሆን የሁሉንም እይታ ያው መውደድ መምረጥ እና መከተል አይጠበቅብህም፣ ግን ሰው እንዴት ያየዋል የሚለውን ትረዳለህ። የተሻለ ሰው ያደርጋል። ማንበብ በጣም የተሻለ ሰው ያደርጋል፣ ምንም ጥያቄ የለውም። ዘመኑ ግን እንድናነብ ያመቻል። ብዙ አንባቢ ሳለ ለዛ ቢጋበዝ ሰው እንትን ነው። የሾርት ከት ትውልድ ነን አይደለ? በቃ ስክሮል ማድረግ ትንሽ የሆነች ኢንፎርሜሽን ግራፕ አድርጎ መሄድ ምናምን ነው ብዙ ጊዜ የሚያስደስተን። ግን አሁን ላይ አይ ቲንክ ቲክቶክ ፕላትፎርሙ ላይም ፌስቡክ ላይም ብዙ ጥሩ መነቃቃት አለ። መጽሐፎች ይነበባሉ፣ ሪቪው ይደረጋሉ፣ ሰጀስት ይደረጋሉ። ጥሩ መነቃቃት አለ ብዬ አስባለሁ። ስለዚህ ሶሻል ሚዲያውንም ለዚህ ከተጠቀምንበት ሰው ወደ ማንበብ እንዲመጣ አንባቢ እንዲሆን
ራሱን እንዲያሳድግ በስነ ልቦናም ራሱንም ከፍ ማድረግ እንዲችል ሊያደርጉ የሚችሉ እድሎችን እየፈጠርንበት ነው እያልሽ ነው? አዎ ኢንሻአላህ። በጣም ጥሩ። በመጨረሻ ምን የምታስተላልፊው መልእክት አለ? ለተመልካቾቻችን ቅድም እንዳልኩሽ ለሴቶች፣ ለተለያዩ የህብረተሰብ ክፍሎች ያንቺን ህይወት እንዲከተሉ በትምህርታቸው እንዲጎብዙ ያልሽው ነገር አለ። በተጨማሪ ደግሞ ከንባብ ጋም ከዚህ ሙያም ጋር ተያይዞ የምትይኝ ነገር ካለ ለማዳመጥ ዝግጁ ነኝ። ያው በመጨረሻ እንዳልኩ ነው፣ ተማሩ ነው የመጀመሪያው ነገር። ሁለቱንም ዲኑንም አካዳሚካል ነገሩንም መማር ደገፍ እያደረጉ መሄድ አሪፍ ነው። ከዛ ደግሞ አልጋ ባልጋ አይደለም ነገሮች ገብቷል። አሁን አንተ ጋር መጥቼ እዚህ ጋር ሳወራው የሆነ ነገር አቺቭ ከተደረገ በኋላ ነው የሚሆነውና ብዙ ጊዜ ከኋላ ያለው ነገር ቢሃይንድ ሲን ምን እንዳለፈ አይታወቅምና አብዛኞቻችን እንደ ኢትዮጵያዊ የምናልፈበት ያስተዳደግ ሂደት ኢኮኖሚካል ስታተስ በአብዛኛው ተመሳሳይ ስለሚሆን ከነሱ ሁላ ባሻገር ከነሱ ሁላ አልፎ ግን በጣም ደስ የሚል ነገር አለና መጣር እንጣር። ከዛ ደግሞ ሞር ለሴቶች ደግሞ እኔ ብዙ ሴቶች ብዙ ትልልቅ ቦታ ላይ ደርሰው ነው ማየት የምፈልገው። ስለዚህ ወደፊት እንዲመጡ ነው የምጋብዛቸው። በጣም እናመሰግናለን። ሶፊያ አህመድ የኢትዮጵያ አየር መንገድ ኤርክራፍት ሲስተም ኢንጂነር፣ ዛሬ የጀማል ሾው እንግዳ ሆነሽ እዚህ ተገኝተሽ ልምድሽን በማካፈልሽ ለሌሎች ምሳሌ የሚሆን የትምህርትና የስራ ዝግጅትሽን ስላስተዋወቅሽልን ሀሳብሽን ስለሰጠሽ ከልብ እናመሰግናለን። ተመልካቾቻችን የነበረን ቆይታ በዚህ ተጠቃሏል። ሳምንት ከሌላ እንግዳ ጋር እንጠብቃቸዋለን። ሳምንቱ የሰላም እና የስኬት እንዲሆንላችሁ ተመኝተን በዚሁ አጠናቀናል።